ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ሄሪጎ እንዴት አደራችሁ? እንዴት አመሻችሁ? እንዴት ዋላችሁ? እንደ ሰዓት አቆጣጠራችሁ ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልን። እንግዲህ የሚዲያው ድሮን እየጠፉ እየመጡ አስቸግረዋል። የሚቀጡት ቅጣት ካለም ለመቀጣት ዝግጁ ናቸው። የለም ብዬ ነው ፖለቲካ የለም ብዬ ነው ወይ ፎር ሴሬሞኒ ሽቶ ይነፋሽ በጠዋቱ ደግሞ በጠዋቱ ሽቶ አላችሁ ደግሞ ምን ያምርሻል? እርጉዝ እኮ ነው መሰላችሁ እናንተ ራሳችሁ ልክ እንደ ነፍሰ ጡር ሴት ሽቶ አማረኝ ትላላችሁ። ጠላት እጢ መላ ቡዳ ይባላል። እጢ መላ ቡዳ እንዴት አደራችሁልኝ? ሰላም ናችሁ? ምስጋና ለፈጣሪያችን ቆራችን ወይ እንዴት አደራችሁ? ሰላም ናችሁ? ዛሬ ሞፈረሱ የጠፋበት ቴክስ በስ ይመጥቻለሁኝ። እንግዲህ በጠዋቱ እንግዲህ ጦርነቱን ሱዳን ራሷ ለተጀመረው ነው እኛን ተውልኛ ስጡን የድርሻ ሻዕቢያ ነች የምትለው እንግዲህ ሱዳን አሚቲ ያው እንግዲህ ከእናንተ በፊት ነው የጀምረዋለሁ ብሎ ያው እንግዲህ ሻዕቢያ ፈስፈስ ሆናለች። ምንድን የምናደርግ አናውቅም። እኛ ገና እየሄድን ገና ቡሬን አልፈን እኮ ገና እየገባን ያለ ነው። እሷ ከዚህ በኩል ጀመረችው። የሻዕቢያ መጨረሻ እንደዚህ ሆኖ ቀረ። ችግር የለውም። ለማንኛውም እናየዋለን። ሌላ ምንድነው የገቡት ግን መጨረሻው ማፈግፈግ ተበታትነዋል። አመራሮቹም ደግሞ ፋኖ ፈረሰ ብለው በይፋ ወጥቶ ተናገሩ። እነ እንኩሮ ሚዲያ ትላንትና ምን እንደሆነ አልገባኝም። ገና እኮ ነው ውጊያ እየተዋጉ ለምን እንዳሉ ግን አልገባኝም። ትላንት በቃ የፋኖ ጉዳይ የለም አሉ። መሪስ እንዴት አድርገን እናውጣ ነው? ማን ነው መሪ ሆኖ ለመውጣት የሚችል? ፖለቲከኞቹ ራሳቸው የሚግባቡ አይደሉም። ቃል በቃል ያሉት የሚግባቡ አይደሉም። በቃ ሁላችንም በቃ እንግባባም። ስለዚህ የዚህ መንግስት መቀጠል ምንም የሚያወላዳ ነገር የለውም። እንደገና ከነዚህ ፖለቲከኞች ሰብስበን አንድ ሆነን ለመቆም በጣም ጊዜ ይፈጃል የሚል ትላንትና ዶክተር ዮናስ ነው የሚባለው ከእንኩሮ ሚዲያ ጋር
ቃለ ምልልስ ሲያደርጉ ሰምቼ ይሄን ያክል በአንድ ተስፋ መቁረጥ በአንድ ዘጭ ማድረግ ከባድ ነው። ያ ሁሉ ጉልበት ያ ሁሉ አቅም ገቡ፣ ደመሰሱ፣ ከተማውን ተቆጣጠሩ፣ ስንት ሺህ ጦር ማረኩ እንደዚህ ሲባል በአንድ ጊዜ ተከታዮችንም ተስፋ ላለማስቆረጥ ረጋ ባለ በሰከነ መልኩ ነው ቀስ ቀስ እየተባለ እንጂ አንድ ጊዜ ዘጭ ብሎ አንችልም ሲባል ብዙ ተስፋ የሚያስቆርጡ ነገሮች አሉ እና እሱንም እስኪ ዳሰስ እናደርገዋለን። ያሉትን ቃል በቃል ደግሞ እናሰማዋለን። እንግዲህ ከአሰብ ጉዞ ከልካይ እንደሌለን ያው እነሱም አረጋግጠዋል፣ እኛም አረጋግጠናል። ቀደም ሲልም አሁን አንዳንድ ብርን ብርብሉት ነገር አላቸው። ምንድነው አሰብን እኛ በደማችን ያገኘነው መሬት በምናምናችን ያገኘን ደም ከፍለን ዋጋ ከፍለን ይላሉ ሻዕቢያዎቹ። የትኛው ዋጋ ነው የከፈላችሁ? ለጤና ጥሩ ነው ይባላል። ከመሰታካል አይ እሱን ሲሞክረዋሉ። የትኛው ውጊያ ነው ሻዕቢያ ተዋግቶ አሰብ የገባው? ምን ቀን? አሰብን እኮ ነዋሪውን ውጡ አለ ወያኔ። ጓዛችሁን ጠቅላችሁ ምጡ፣ ሻዕቢያ መጣባችሁ አላችሁ። በአብዛኛዎቹን ያው መርከብ አዘጋጅተናል ኑ ብላችሁ ተንደርድሮ ወደ መርከብ ገባ። ግማሹን ባህር ከተታችሁት፣ ግማሹ መርከብ ላይ ተጫነ። የቀናው የመን ወጣ። ግማሹም ደግሞ መርከቡ ሲሞላ ደግሞ በእግሩ ሄደ። መሬት ላይ ሞቶ መሬት ሞተ፣ መንገድ ላይ አለቀ። የገባው ደግሞ ገባ። ጃን ሜዳም የትም ቃሊቲ ምንም ሰፈረ። በቃ ስትመጡ ባዶ አሰብ አገኛችሁ፣ ባዶ ከተማ አገኛችሁ፣ ገባችሁ። የትኛው ቦታ ነው አሰብ ላይ የደም ዋጋ ከፍለንበት የያዝነው ወደባችን ምናምን ስትሉ ስለሰማችሁ ነው። እና አንዳንድ ጊዜ ይኸውልህ የምናወራው ታሪክ ለዚህ ጄኔሬሽን ይመጥን፣ ለዚህ ትውልድ የመጥን ታሪክ ብታወሩ ጥሩ መሰለኝ። ይጋጭባችኋል እና የበለጠ ትዘግጣላችሁ። እሱም ላይ እመጣበታለሁ እና ትንሽ ስላናደደኝ ነው አንድ ሻዕቢያ ሚዲያ ላይ ቀርቤ ደምና ዋጋ የከፈሰስበት ነው ምናምን ብሎ ሲሉ ሰማሁ እና ትንሽ አሳቃችሁ። ለማንኛውም እንመጣበታለሁ፣ እሱ ላይ እንመጣበታለን። ሁሉም እንዳስሰዋለን ዛሬ። እሺ ሁላችሁንም most of respect of Ethiopia's defense force። ስለዚህ መከላከያችን ዋጋ ከፍሏል። መከላከያ በዘመኑ ሁልጊዜ ለሀገር የቆመ መከላከያ ሰራዊት ነው። ስለ ሀገር ብቻ ነው የሚታገለው። ስለ መሪዎች እድሜ አይደለም፣ ስለ ሀገር ነው። ይሄ መከላከያ ሰራዊት ስላለ ነው ሁለት ብርድ ልብስ ለብሰህ የምትተኛው። ይሄ መከላከያ ስላለ ነው ገብቶ የምትወጣው። ይሄ መከላከያ ስላለ ነው ነግደህ የምትበላው ወይም ሰርተህ የምትበላው። በዚህ መከላከያ ሰራዊት ልትቀልድበት የምትችልበት ሰራዊት አይደለም ይሄ። ስለዚህ ስርዓት ቢኖራችሁ ጥሩ። አፋችሁን ባትከፍቱ። መከላከያ ደምስሰን ነው የትኛው ቦታ ተዋግተህ የትኛውን ጦርነት ደምስሰን ነው መሰስ ብለህ እኮ ነው የገባው። ስለዚህ ስለ ጦርነቱ በደንብ አድርገን አስረድተናችኋል። የአፋቤቱን ውጊያ አውርተናል፣ የቃሮራ አውርተናል፣ የአልጌናን አውርተናል፣ የናቅፋን አውርተናል። ጠቅላላ ጦርነቱን በፊልም አለን የተደገፈ ካስፈለገ። ሻዕቢያ የወንድ ያለህ ብሎ ሰው ሁሉ አልቆበትም። እንደ ገንዘብ ነው ሄዶ የትግራይ ወጣት ነው የተበደረው እንደ ገንዘብ። አንድ ጊዜ ምንድን ነው ያለው ፊልድ ማርሻል ምን አለ? አሰብን አለ ሲናት ምንድን ነው ያለው? እኛ ስንባላ እነሱ ገባዋል። እኛ ስንጣላ ጅብ በቀደደ ውሻ ይገባል የሚባለው አስታውሳለሁ። ፊልድ ማርሻል ይህን ንግግር ተናግረዋል። እና አሁን የሚገርማ ደም ዋጋ የከፈልንበት ነው ይላሉ። የደም ዋጋ የከፈልንበት ነው። ይግቡና የሞክሩ። ቡሬን አልፈን እኮ ገባን። እንደገና ደግሞ 35 ኪሎ ሜትር ውስጥ ገባን። ደግሞ እያልን ደግሞ ወደ ውስጥ እንገባለን። ያላችኋን ያችኑ ህዝባችሁን ልታስጨርሱ እኮ መብታችሁ ነው። ትላንትና ፕሮፌሰር ነው ምናምን የምትሏቸውን ተንትናችሁ ስታወሩ ነበረ። አብይ ይሄን ያለው እንዲህ ለማለት ነው። አብይ እንደዚህ አለ። አብይ አዎ እንዴ ዲቪ ሀብታም ነሽ ሽምግልና ወደ ነው በፖሊስ እኮ ተያዙት። ትላንትና የዲሲ እኔ ያላልኳችሁም የዲሲ ፖሊስ ያወራዋል። ይሄ ነገር መጥፎ ይሆናል ብዬ ያላልኳችሁም። ትላንትና የአሜሪካን ኒውስ ሁሉ ስለነሱ ነበር የሚያወራው። ትንሽ ላሳያችሁ ካነሳችሁብኝ ነው። ትንሽ ካነሳችሁት ላሳላችሁ።
ወይ ፈተና ያለ እነዚህ ሰዎች እኮ በሳቅ ሊደፉን እኮ ነው። ቀልዱብን እናንተ ምን አለባችሁ? ምንድነው? ቆይ አንድ ጊዜ ቆይ አንድ ጊዜ ቆይ Ethio 360 Media, a prominent US-based Ethiopian news and analysis outlet headquartered in Maryland. Ethio 360 Media, a prominent US-based Ethiopian news and analysis outlet headquartered in Maryland near Washington, D.C., is facing a severe internal crisis that has led to a dramatic split among its founding members. Established in 2019 by a group of exiled Ethiopian journalists who previously worked at ESAT, the media organization was initially built on principles of collaboration and independence, funded largely through crowdfunding and diasporal contributions. However, recent developments have exposed deep-seated conflicts, culminating in what insiders describe as a purge orchestrated by co-founder and prominent anchor Haptamu Ayalel. Sources indicate that Haptamu Ayalel, who has effectively taken sole control of the outlet, has ousted several key co-founders, including Baruch Yibas, Ayarusalam Teklit Sadik, Gitai Yalel, and Alpha Work. This move has been likened to a nasty divorce, with Haptamu allegedly changing the locks on the headquarters and overriding collective decisions to consolidate power. ተሸክሚያቸዋለሁ መጥርቆና ተሸከምከ እኛ ነን ተሸከምነው በእርግጠኛ ነገር ተሸክመን ነው የኖርነው። ቢገባህ ኖሮ አየር ላይ ቁጭ ብለህ ያው ሁሉ ስታወራ ዝም የተባልኩ ስለተሸከምን ነው እንጂ አውቃ አይደለም። እኔ አጠገብ ቁጭ ብዬ የምሰራውን ሰው እያፈን ሰብአዊ መብት ተሟጋች አይሆንም። መጀመሪያ እኔ መብት ተከብሮ ነው ከዛ በኋላ ሰብአዊ መብት ተሟጋች ነው። ያ አይደለም። ሰብአዊነት የሚጀምረው ካጠገብ ነው። ከራስ ነው ሰብአዊነት የሚጀምረው። ኢትዮ 360 ከተቋቋመ እኔ 4 ሰዓት ድፍን የተኛሁበትን ጊዜ አላስታውስ። ድፍን 4 ሰዓት የልጆች እናት ነኝ። ሴት ነኝ። ሴት ስትወልድ ደግሞ መከራውን አስቡት። ሴት የሆነ ይገባዋል። ምናልባት የሰብአዊ መብት ተሟጋች ምናምን የተመራጣሙ ይገባዋል አላውቅም። ኦኬ ይሄን ያክል ካልኩኝ በደንብ በስፋት እናወራበታለን። ያው እኔ አዲስ አይደለም። ያው ሚዲያዎች አሁን በጣም እያራገቡት ነው ያሉት። ከመጀመሪያው ገና ከጽሁፍ በፊት አውርተናል። ከፖሊስ ጣቢያ ፖሊስ መጥቶ የወሰደውን እርምጃም ነግረናል። እየሆነ ያለውን ነገር አሳውቀናል። ምንም አዲስ ነገር የለም። ይሄ ሳይመጣ ግን አንድ ቀን በፊት መክረን ነበር። ተው ብለን ተው፣ በርዝጉና ተወያዩ፣ ግድ የላችሁ ተነጋገሩ ብለን ነበር። ብዙ ጊዜ አለመስማት ችግሩ ይሄን ያመጣል። አሁን እንግዲህ ያ ሁሉ ከእቃውን ይዞ ሲወጣ ያሳዘነኝ ነገር የቡና መጥበሻ አለ እና እጣን ማጨሻ እሱን ይዞ ወጣ። ደስ ያለኝ ነገር ይህ ቅሌት በዘራችሁ አይድረስ አለ እኮ አንድ ጊዜ ጃርባጃ በዘራችሁ አይድረስ። የህወሓት በቃ ታሪክ ነው የተፈጠረው። ሱስ ምሳሌ በዘራችሁ አይድረስ እኮ የተፈጠረው። እቺ እና ወደዛኛው ልግባ። ኮመንታችሁን ስላየው ነው በዚህ አጋጣሚ ወደዚህ ተመለሱ እና ኮርሰናል ላንተ ይሁን። ከአሰብ ተፈናቃዮች አንዱ ነኝ። ገቡልኝ ይሁን ዳኒ ገባ። እስኪ አሰብ ተፈናቃይ ዳኒ ደውልልኝና ስለ አሰብ ማውራት የሚገባን ነገር ትንሽ እንድታወራልኝ እድል ሰጣል። አንዱ ነኝ። ወደ ሀገራችሁ ትሄዳላችሁ ስንባል ግራ ገብቶ ነበረ። አሰብ ራስ ገዝ መሆኑን ነበር የምናውቀው። በወያኔ ሴራ የሻዕቢያ ሆነ እንጂ ለሀገራችን ነቀርሳ ሆኑብን እንጂ ወጊዜ ለኩሉ ወይ ጊዜ ለኩሉ አለጠዩ። ቴንክ ዩ ይሄው ይሄ እንግዲህ ዳኒ የአሰብ ተመላሽ የነበረ ነው። አሰብ ራስ ገዙ ነው አይኖረችው። አሰብ ላይ ውጊያ አልነበረም። አሰብ ላይ የተዋጋ ጦርም የለም። በደማችን የምትሉት ነገር አላቆም። ይህንን ፊልድ ማርሻል አንድ ወቅት ተናግሮታል። እሱን እንስማው ላሰማችሁ። ሻዕቢያ ቁጭ ብላ አዳምጥ። እንዳንወጣ በማድረግ የኛ ደግሞ
ይሄው ከውጪ ይሄ በጣም ኢምፖርታንት ነው። ማንም ጠላት ከውጭ አልመጣም። ጥይት ማልተኩስም ይላል ራሱ ይደማሻል። ወደባችን ያስወሰድነው ራሳችን ነው። በቁማር በደንብ በሉ። ጆከር ጥሎ ነው ይበሉን። ያኔ ህዋትና ሻቢያ በደንብ ጆከር ጥሎ በሉ በቃ። ስለዚህ ሻቢያ ከዛ ነገራቸው ህዋቶችን መጡ ብሏቸው አስወጧቸው ብሎ አሏቸው ለህዋት ሻቢያ። ህዋት ቀድሞ መጣና መጡ አገር ለቃችሁ ውጡ አሏቸው። ከዛ ነዋሪ ቁጭ ያለበት ቦታ አገሩ እንደሆነ ነው የሚያውቀው። አሰብር አስገዙ ነው። ሩጡ ተባሉ። ራሳቸው ህዋቶቹ አሯሯጭ ፈጠሩ። የሚሮጡ አብረው ልክ እንደ ነዋሪ ሆነ። አረኑጣ ይሏል። ከዛ እነሱ ይሮጣሉ፣ አንተም ተከትለህ ትሮጣለህ እያሉ ለቀቁት። ይሄ ነው የተደረገው ነገር። ፊልድ ማርሻል የተናገረው እናዳምጠው። ከውጪ መጥቶ ባህሩ ኃይሉ ነው ባህር በሩን የወሰደብን ጉልበተኛ አልነበረም ወይ በወረራ ወይ በቅኝ ግዛት አድርጎ መጥቶ ባህር ኃይል የነጠቀን ባህር በር የነጠቀን የለም። ባህር ኃይሉን ያስወሰድነው እኛ ነን። እኛ ደግሞ ምን አድርገን እርስ በርስ ስንባላ እኔ ይበልጥ ስንባባል አንዱ ጸረ ሰላም ኃይል ሌላውን ጸረ ሰላም ኃይል እየወለደ ታሪካዊ ጠላቶች ደግሞ እነሱን ተጠቅመው እኛ 60 ዓመት ከጦርነት እንዳንወጣ በማድረግ የኛ ደግሞ ደጅ ይጠናል። ሄዶ ጠመንጃ ይወስዳል፣ ሄዶ ብር ይወስዳል፣ ሚዲያ ይከፍቱለታል። ከዛ ብሶተኛ ተቆርቋሪ ይመስላል። ይሄ መንግስት ጠንካራ ስለሆነ ነው እንጂ የምትቋቋመው ነገር አለን። በዚህ 5-6 ዓመት የተካሄደው ራሳችን አጥፊዎች ራሳችን ቤትን ሳታጸዳ ሌላ ጫት ብትቀስር ምንም አታመጣ። ይሄ ነው አሁንም ዘሴም ሽት ነው እየተደረገ ያለው። አሁንም ሚዲያ ያቋቁሙልሃል፣ የሰብአዊ መብት ይለዋል፣ ለኢትዮጵያ ነው ይለዋል፣ ለአማራ ነጻነት ነው ይልሃል፣ ለኦሮሞ ነጻነት ነው ይልሃል፣ ለኢትዮጵያ ነው። አሁንም ይሄው ነው ዘሴም ያኔ የተሰራውን ስራ ነው አሁንም ይሰራሉ። ለዚህ ነው ሚዲያዎቹን እንደ ጉድ ሻቢያ ይጠቀምበታል ብዬ ትላንት ያልኳቸው። የለም የነጻነት ታጋይ የሚባል የለም። አሁንም ዳግም የሀገር ማስወሰድ ነው። እነዚህ ሰዎች ግን የመጀመሪያው ከድል በኋላ ፎቶ ገብቶ የሚነሱት እነሱ ናቸው። በህዳሴ ግድብ ላይ ብዙ ፈተና አይተናል። ትላንት በህዳሴ ግድብ ሺህ ነገር ሲሉ የነበሩ ሰዎች የመጀመሪያ ህዳሴ ግድብ ላይ ገብተዋል። ስለ ኮሪደር መንገድ አሁን መንገድ እንደዚህ ተባለ የመጀመሪያዎቹ የገቡ ፎቶ የሚነሱት እነሱ ናቸው። ስለ ኮሻ ያወሩ ነው። ሰሶመር ዋሻ አሁን ዋሻ ያስፈልጋል። አሁን ባሬ ማለት ነው የመጀመሪያዎቹ የምታዩዋቸው እነሱ ነው። እነዚህ ሰዎች አክተሮች ናቸው። አሁን እኛ ስለ ቀይ ባህር የህልውና ጉዳይ ነው ብለን ትግል ጀምረናል። እመኑኝ ወደቡ ላይ ቁጭ ብለን ወደባችን ላይ ሰንደቃችን እናወርዳለን። ያን ጊዜ የመጀመሪያ የሚገቡት እነዚሁ ሰዎች ናቸው። የመጀመሪያ ከፊት ይችሉበታል። ህሊናቸውን የሸጡ ናቸው። they don't care እና በራሳችን ነው የሚጫወቱ እንጂ ሻቢያ አሰብ ላይ አንድ ጥይት አልተኮስኩም። ሰውን የፈጀው ባህር ውስጥ ከተህ ብቻ ነው። ጨምረው ነው፣ በእግሩ አስኪደው ነው፣ በበረሃ ፈክሽተው ነው የመጣው። እና አንዳንዴ ስታወሩ አሁን ትናንትና ያወራችሁት ወሬ ዘግናኝ ነው። የህይወት ዋጋ ደም ዋጋ ከፍለን የገባነውና አሰብን ያዝነው ታላችሁ እና በጣም የሚያሳዝን ነገር ነው። እና አንዳንዴ ስትናገሩ ሰዎች አሉ ገና ጄኔሬሽኑ እኮ አላለቀም እኮ በየትኛው ዘመን ላይ ተቀምጣችሁ ነው ይህን ታሪክ የምናውቀውን ታሪክ የምትሉልኛል? ማፈሪያ ስለሆናችሁ ነው። ዞሮ ዞሮ እንግዲህ እመጣበታለሁ በሱ ጉዳይ ላይ እንግዶችም ይገባሉ። በተለይ የአሰቡ ነዋሪ ብትደውልልኝ ደስ ይለኛል። ሌላም ሰዎች በዚህ ጉዳይ በደንብ ብዙ ስለምናወራ ማለት ነው። እንግዲህ የሶስት ጉዳይ ያው እንዳያችሁት ነው። ሀብታሙ እንግዲህ አንድ ነጠላ ዜማ ይለቅልናል ብለን ተስፋ እናደርጋለን። እንግዲህ እንደሚል አያውቅም። ያው ዞሮ ዞሮ ግን እኛ የድሮ ለትዝታ ቢሆን የድሮ ትዝታ ነጠላ ዜማ እንለቅለታለን። ጀግንነትን፣ ጽናትን፣ ለእውነት መታገልን ከአንተ ተምሬያለሁ። ዴቫችን ሰላም ይብዛል። ዲቪ ቴንኪዩ። እስቲ እንግዲህ ነጠላ ዜማ የራሱን የድሮ አዲስ አልለቀቀም። አዲስ እንልቀቅ።
Fageenya duwweef malee si yaadoonniif ni yaada koo maaliin godhaa garuu fageenya tanaamaatu nadaan ta'i fageenya duwweef malee si yaadoonniif ni yaada koo maaliin godhaa garuu fageenya tanaamaatu nagaan ta'e ani mucaan kee nagaadhaa haadha koo na yaadanii fageenyaan na dhoowweef malee. Thank you. Let's ትግላችን ትንሽ ጫፉን ይቀመጥ እንጂ አንድ ሾርት ሜሞሪ ስለሆነ እንረሳለን። እኛ ጭንቅላታችን ሾርት ሜሞሪ ነው። ስለዚህ ነው አንድ ነጠላ ዘመን ትልቅልን። በዚህች አጋጣሚ ደግሞ ለባሉ ድምቀት ደስ ይለናል። እኛ ስለምትከታተል ትወደኛለህ እኮ ይላል እኮ አንዳንድ ቦታ ይሄ ኮር ዳዊት የሚባል ይላል ሲጠርብ ያይደበደብኩ ስለ የሚያወራው አንድ እንደ ልብ እንደፈለቀ እየሳቀን ተጫወተበት ሚዲያውን እኮ ነው የሚለው። በእውነት ጋር ተጫወተበት ፖለቲካውን ተጫወተበት ሚዲያውን እኮ ነው ሲያወራ እኮ እንደዚህ ነው። እና ዛሬ እንግዲህ በልጅ ምንድን ነው በመናችሁ አይድረስ ነው ያለው። እንደዛ ነገር ደርሶባቸዋል። ዞሮ ዞሮ አሁንም ሰላም እንዲወጣ ላቸው ልቦናቸው ቀልባቸው እንዲሰበሰቡ ወደ ሀገር እንዲገቡ ሀገራቸው እንዲያስታውሱ ይተውት ነው። ትላንትና ያው እንግዲህ እንኩሮ ሚዲያ ላይ እንኳን ዶክተር ዮናስ ቀርቦ ምንድን ነው ያለው? የለም ማለት በቃ የለም ማለት ምንድን ነው ያለው? እስኪ በኋላ ምንለው ምንድን ነው? ቆይ ተዘጋጅቶ ስለው ከጊዜው ቆይ አትቸኩሉ አብረን እናውራ፣ ጎን ለጎን እናውራ። ምንድን ነው ያለው? እንኩሮ ትናንት አነቆሩት በቃ እዛ ቁጭ ነው። ስለ ፋኖ ተዋሩት በቃ ፋኖ የለም አሉት። ፋኖ የለም ማለት በቃ ስለ ፖለቲከኛ ተው አታውራ የለም። የትኛው ነው በጣም ኢንተረስትድ ነገር ነው። ምን ብለዋቸው ነው? አንደኛ ፊቱ ሁሉ ጣለ። ላይቭ ፕሮግራም ስለሆነ እንጂ አልቻለም መቆጣጠር። ሽንቱ ሁሉ ሳይሸን አይቀርም። እንኩሩ ትላንትና አሳበዱ። ዶክተር ዮናስ የሚባሉ ሰውዬ አንተ ለምንድን የምታስገባቸው? ቆይ እኔ ብዙ ጽንፈኞችን ይዋቸው በሜዳቸው ላይ ሰው ገብዘው እየጋበዙ ነው የሚወድቁት የሚጣሉት። ሰው ሲገባ እዚያው ነበር። ቴንክ አብዲ ትደውልኛላችሁ። እና እነዚህ አሁን ጥሩነቱ ምንድን ነው? ከእነሱ ያየሁት ለውጥ ከረባት የሚያደርግ የለም። በቃ ቆሙ ከረባት። እኔ 6 ነገሮች አስቆሚያለሁ። ዝም ብለህ አዳምጥ፣ አፍህን አትክፈት። ከእኔ ጋር 6 ነገር አስቆሚያለሁ። የመጀመሪያ ያስቆምኩት ጎፈንድሚ ነው። ጎፈንድሚ አሁን በምንም ታምር ተበላ ህዝቡ። እንደምን ጠዋት ማታ ጎፈንድሚ ጭጭ አዘጋው። አሁን ማንም ሰው በጣም ሬር ነው ጎፈንድሚ የሚከፍት የለም። ደፍሮን ጎፈንድሚ የሚከፍት የለም። ራሱ ጎፈንድሚ የሚል የለም ፋራ ካልሆነ በስተቀር። አሁን ጎፈንድሚ የሚል የለም፣ ቀረ ጎፈንድሚ የለም። ይሄ አንድ ትልቁ ስራው ስራ ነው። በጣም ህዝቡ ሲበላ ይችላል። ተቆጭቼ ጎፈንድሚ ያስቆምኩት። ሁለተኛ ነጠላ አይታችሁ ከሆነ በጣም የሃይማኖት ፖለቲካ ነበር። ነጠላ እየደፉ እንደዚህ ያርጉና መስቀል ያንጠለጥሉና ይገቡ ነበር ሁሉ በሙሉ እና ሹካ ሳይቀር አስጠፋው። አሁን ነጠላ የሚያረጋግጣቸዋል አለ የለም። ነጠላ አስቆሚያለሁ ሚዲያ ላይ 6 ካስቆምኳቸው ነገሮች ሁለቱን የነገርኳቸው። ሌላ 4ቶቹ ደግሞ በጣም ከባድ ናቸው። ራሱን አጀንዳ ይዤ በማስረጃ መጣባቸው ነው። ስለዚህ ከዚህ በኋላ በኢትዮጵያ ጉዳይ ላይ ተስፋ ቆረጡ። ኢትዮጵያ ሄደች በቃ። ኢኮኖሚ ታወራላችሁ፣ ገንዘብ የላትም ትላላችሁ፣ አይኤምኤፍ ትላላችሁ። እኛ አሁን መንግስት ያለ መንግስታት ገንዘብ ማበደር የሚችል አቋም ላይ ደርሰናል። እዳችንም በሙሉ አንዴ ነው የምንዘጋው። የኛም አዳኛ እኮ ይሄ መንግስት እኮ ዕዳ እኮ የለበትም፣ አንድም ሳንቲም ዕዳ የለበትም። 27 ዓመት ህወሓት የተበደረውን 30 ቢሊዮን ዶላር እየከፈልን ነው ያለው። እሱንም ጨርሰናል። ትንሽ ነገር በአንድ ዙር ነው የምንከፍለው። ስለ ኢኮኖሚ ታወራላችሁ፣ ገንዘብ የለም። ገንዘብ ሳይኖር ታዲያ በምንድን ነው የሚሰራው? ኮይሻ በምን ተሰራ? ጎርጎራ በምን ተሰራ? ወንጭ በምን ተሰራ? በታራ በምን ተሰራ? ንገሩና። በምን የሚሰራ ያለው? 3 ግድቦች እኮ ጀምረ ሊያልቅ ነው ያለው እኮ ትልቅ ግድቦች። ይሄ ሁሉ ሬልዌይ
ይሄ ሁሉ ነዳጅ በምን ወጣ? ዝም ብላችሁ ስታወሩ አትሊስት ፍሩ። በቃ እልህ ውስጥ ናችሁ። ይገባናል። በጣም እልህ ውስጥ ናችሁ። ያሰባችሁት አልተሳካላችሁም። ስልጣንም እንደማትጡ ታውቃችኋል። ያ ያበሳጫል። ተበሳጩ። ለእናንተ ግን የማይሆን ወሬ አታውሩ። ከበቂ በላይ ዓለም ብር ኢትዮጵያ ታበድራለች። አሁን ከዓመት በኋላ ለምነገር እኮ ከወራት በኋላ ነዳጃችን አሁን እንዴት እንደሆነ ታውቃላችሁ? አታውቁም። መብራት እንዴት እንደሆነ ታውቃላችሁ? አታውቁም። ምን እንዳለ አታውቁም። ምን ያክል ዶላር ስንዴ ኤክስፖርት አድርገን እንደምናገኝ ታውቃላችሁ? አታውቁም። ምን ያክል ቡና ኤክስፖርት እንደምናደርግና ምን ያክል ዶላር እንደምናስገባ አታውቁም። ዛሬ በዓለም አንደኛ ቡና ኤክስፖርት ኢትዮጵያ ተብላ ህንዶች አብደዋል። ህንዶች ነበሩ ቦታ ማርኬቶች የተቆጣጠሩት። ብራዚሎች ነበሩ አብደዋል። ኢትዮጵያ ነች አንደኛ ወጣችው። ሂድና ዳምጥ ሟርት ብቻ 48 ሰዓት አገሪቷ እጣዋ የገባችበት ቁልቁለት መንገድ እየሄደች ዘላለማችሁን ሰለቸ። በሌላ ፖለቲካ ነው ለመተቸት አንደኛ ተሰርቶ ካለቀ በኋላ ደግሞ የመጀመሪያ ፎቶ ተነሽና እና እንደዚህ አይሆንም። መጀመሪያ ከሊናችሁ ጋር ተነጋገሩ። በሁለት ቢላ መብላት አትችሉም። ሲመችሽ ወደዛ ሲደላሽ ወደ የሚባል ዘፈን አለ። እሱን አዳምጥ። አሁን እንግዲህ እስኪ እቺን አዳምጣችሁ ምንድን ሆኖ ተስፋ የቆረጣችሁ? ፋኖ የለም አሉ። በቃ የፋኖ ትግል ይባል የለም አሉ። እስኪ ምንድን ተናገሩ። ሲቆይ እስኪ እናዳምጣችሁ። ከጊዜ ወደ ጊዜ በጣም አስጊ ሁኔታ ላይ ነው ያለነው። ችግሩ ግን ምንድነው? አሁንም ከ2 ዓመት በኋላ ከ3 ዓመት በኋላ ምንለው ምንድነው? ተዘጋጅቶ ስልጣን ሊቀበል የሚችል ወይንም ተዘጋጅቶ ኃይል አፍርቶ መንግስትን አስገድዶ የመንግስትን ባህሪ ሊያስቀይር የሚችል ኃይል ኢትዮጵያ ውስጥ የለም። መውጣት ዳሲት ይሄ ነው ብሎ ከዚህ በኋላ ተደራጅቶ መንግስት ሆኖ ህዝብ አሳምኖ መንግስት ሆኖ መውጣት የሚችል ኃይል የለም። ይሄን ነው እኮ ምንለው እኮ እኛ ራሳችን እኮ መንግስት ሆነ መውጣት የምትችልና ማስተዳደር የምትችል ኃይል ሆነ ብትመጣ እኔ ጠቅላይ ሚኒስትር እንዲያርፍ እፈልጋለሁ። በእርግጥ አገርን በዚህ ደረጃ ማስቀጠል የሚችል መሪ ካለ አገር አብቹዬ እንዲያርፍ እፈልጋለሁ። በቃው ደከመው። የልጅነት መልኩን አርገን ጠግ የጠባና የበላ ነው። ከማዲያት ውጭ ያተረፈው ምንም የለም። ናቲንግ 724 ስለዚህ ሀገር ዋጋ ከፈሉ፣ ደከሙ። ሬሳን ያዳኑት ሬሳ ከመሆኑ ያዳኑት ምንም ብለህ ብትለይ የሚታይ ነው እኮ የሚነገር አይደል። መጽሐፍ አይደለም እኮ ነገር ሄደህ የምታየው ነገር ነው ነገር ያለው። ምንድን ነው ያተረፈው? ናቲንግ። ስለዚህ አሁንም እኛ ያለው ይሄን ነው። ተደራጅቶ አገር መምራት የሚችል ፖለቲከኛም የለም፣ ድርጅትም የለም፣ ተቋምም የለም። ራሳችን ቋንቋችን የቁራ ቋንቋ ሆኖ ጀዋር ልደቱ ከይልቃል ከማን ነው አምጡ ጻፉ ከሻለቃ ሽለቃው ዳዊት አንዳርጋቸው ከእንትና እየተባሉ ነው ያሉት። እንኳንስ መንግስት ሆኖ ሊወጡ ይቅርና ስለዚህ አታስበው ነው የሚሉት ያሉት። ትክክል አባባል እኮ የተናገሩት መሳይ ለምን ፊቱ እንደጣላ አይገባኝ። የለም አሉ በቃ ተናገሩ። የለም በገዛ ሜዳ ላይ ገብተው እኮ ነው ያሰጡ። ይሄንን አታስብ መንግስት ሆኖ መውጣት የሚችል ሰው የለም አሉ። በቃ ተዘጋጅቶ ስልጣን ሊቀበል የሚችል ወይንም ተዘጋጅቶ ኃይል አፍርቶ መንግስትን አስገድዶ የመንግስትን ባህሪ ሊያስቀይር የሚችል ኃይል ኢትዮጵያ ውስጥ የለም። መውጣት የለም በቃ የለም። ተሞከረ እኮ ማአት ተቋም እኮ ተሞከረ እኮ። ልደቱ የራሱ 30 ፓርቲ መሰረተ። ጀዋር የራሱ 30 ፓርቲ መሰረተ። ምናምን የራሱ ፓርቲ መሰረተ። ከውጭ ዲፕሎማት ከአሜሪካን ማን ያለ የለም። ወደ ውጊያ የተገባው ሸኔ ገባ ሊዋጋ የለም። ፋኖ ገባ የለም። ማን ነው እስኪ ያለው? ማን ነው እስኪ ያለው? ንገሩኛ እስኪ ካሉና እንግዲህ አምናችኋቸው ትልቅ ምሁር ብላችሁ ያላችኋቸው ሰው ዶክተር ዮናስን አቅርበ ይሄንን ከነገሩ ከዚህ በኋላ ማን ይንገር? እኔ ልንገር ከዚህ በኋላ እንግዲህ ምሁራችን አዋቂያችን ብላችሁ ነው ያቀርባችሁ። የለም አሉ። ይቀጥሉና እኔ እገባበታለሁ። ተዘጋጅቶ ስልጣን ሊቀበል የሚችል ወይንም ተዘጋጅቶ ኃይል አፍርቶ መንግስትን አስገድዶ የመንግስትን ባህሪ ሊያስቀይር የሚችል ኃይል ኢትዮጵያ ውስጥ የለም። መውጣት አልቻለም።
ቻንሶ የነበረው ፖቴንሻሉ የነበረው ኃይሉ የነበረው ፋኖ ነበረ። እሱን እንግዲህ ለሌላ ጊዜ እናደርገዋለን። ዲስአፖይንቲንግ ፎርስ ሆኖ ቀርተዋል እና ይሄንን ነው ዓለም ሌላ ጊዜ አሁን እንድንገጠውና እናውራው እንጂ አትሊስት አንድ በውጊያ በኩል ይገባል ብለን ያልነው የፋኖ ኃይል ነበረ ተደራጅ ብለን እሱም ራሱ ዲስአርምድ ሆኗል። በቃ ጀስት የለም በቃ እሱም ራሱ አፈርድም ይበልቷል ሾቋል አሉ የለም በቃ እሱ ትልቅ ወይ ዘመነ ካሴ መስገድ አሁን ሰው አንገት ላይ እየቀነሰ መጣ። ሚዲያ የለም አሉ ትንሽም አትሊስት የምንንገራገርበት ፋኖ የተባለው ኃይል ነበር። እሱንም በእናንተ ፕሮፓጋንዳ እኮ ነው። ገቡ ሰለሰሰ ባህር ዳር ሊደርሱ ነው። አሁን ዙሪያውን አዲስ አበባ ዙሪያ ተከበበ ብላችሁ የምታወሩት ለህዝቡ ጭንቅላት ሰጡት። ምናልባት ፋኖ የሚባል ኃይል ነበረ፣ እሱም የለም ዲስአርምድ ሆኗል አሉ እኮ በቃ ነገሩ እኮ ዶክተር ናስኮ እኔ ያለው እኮ ምናገር እኔማ ስንቴ ለፈለፍኩ እኮ መኑኝ እያልኩ ለፈለፍኩ እኮ ይሄው የራስ ምሁር ያልካቸው ሰው ያምጥታ ይህንን ነገሩ ዋሻው ያው ተናገሩ ሰው ይቀጥሉ። ዶክተር ፖቴንሻሉ የነበረው ኃይሉ የነበረው ፋኖ ነበረ። እሱን እንግዲህ ለሌላ ጊዜ እናደርገዋለን። ዲስአፖይንቲንግ ፎርስ ሆኖ ቀርተዋል እና ኢትዮጵያ በጣም አስጊ ሁኔታ ላይ ዲስአፖይንትድ ከባድ አባባል አዳምጡ። ዲስአፖይንትድ ሆኖ ቀርቷል። ከባድ አባባል ፈርሷል ማለት ነው። ተበትኗል ማለት ነው። ሜዳ ላይ እኛ የምናወራችሁ የምንግራችሁ ተበታተነ ብለን እንላችሁ ከራሳችሁ አንደበት ዲስአፖይንትድ አርሚ ሆኖ ፈርሷል አሉ። በቃ እሱ በስትረስ ሊያብድ ነው። አፍቶ ፈነዳ። በቃ ፊቱ ወጣል። በኋላ እኮ እንደሚያጸር እሺ በቃ ይቅርብን፣ ሌላ ጊዜ እናወራዋለን። ፖቴንሻሉ የነበረው ኃይሉ የነበረው ፋኖ ነበረ። እሱን እንግዲህ ለሌላ ጊዜ እናደርገዋለን። ዲስአፖይንቲንግ ፎርስ ሆኖ ቀርተዋል እና ኢትዮጵያ በጣም አስጊ ሁኔታ ላይ ያለችው ምንድነው? ያለው መንግስት ራሱን ሪፎርም የሚያደርግ አይደለም። ይሄ ነገር እየተበላሸ ነው። ዲቪያንት በርግጠኝነት ለምዶብህ እንጂ የኔ ጫካ ሽፍታ ፋኖ ብለህ ልጥራው አልፈልግ አይደለም። አይ እኔ ፋኖ ስትሮ እና እንደዚህ ነው። እስኪ አቀብ ቆንጆ እናስጨርሳችሁ፣ ግድ የለም ትንሽ እናስማችሁ። ግድ የለም እንዴት ከረምክ? አብይ ማለት ለዚህ አገር ፈጣሪ የላከው ነብይ ነው። ማንም ቢለፈልፍ የሚያስቆመው ኃይል የለም። ጀግናችን ፈጣሪ ይጠብቀው። አሜን። ቆይ እናስጨርሳችሁ ትንሽ። ቆይ የሚያወሩትን ነው። አንድ ጊዜ ሁሉ ነገር ማድረግ አይቻልም። ቆይ ካሄድ ትናንት እርሶ ለምን ሰው ላይ ያሳብባሉ? እርሶ ምን ሰሩ በራሶት ይላቸዋል። ጦርነቱ ሲጀምሩ ማለት ነው። ከሌ ይላሉ። እርሶ ምን አደረጉ በራሶት ይላቸዋል። እሳቸው እንቅልፋቸው መጣ። ምን አድርገዋል እሱ? አይ ሊባላ ነው። ልክ እንደ 360 ሊደገም ነው። ደግሞ እዚህ ደግሞ ሌላ ጦርነት ደግሞ ሊፈጠር ነው። እዚህ ደግሞ ዝም ብላችሁ አዳምጡ። ሂድ እስቲ እኮ ምንድን ነው ያልከው? እንኩሮ ቀጥል ሂድ። ከነበረው ዛሬ ካለውና ወደፊት እንዴት ሄዳል የሚለው ላይ ጥርት ያለ መስመር ማውጣት ስላልተቻለ ነው። እዚህ ላይ ውይይት ያስፈልጋልና እንደው በአንድ ጊዜ ሁሉ ነገር ማድረግ አይቻልም። እናንተም ትዕግስት አጣችኋል። እውነት ለመናገር ዶክተር ዮናስ ትዕግስት አጣችኋል። ስታመላክቱም እናንተም ትዕግስት አጣችኋል አላቸው። እርሶም ትዕግስት አጥተዋል። ይዛዋረዳቸው እርሶም ትዕግስት አጥተዋል። የምትሰሩት ስራ የለም። ሰው ላይ ነው የምታላክኩት፣ ሰው ላይ ነው የምታሳብቡት። ትዕግስት የላችሁም እናንተ ራሳችሁ፣ ጥናት የላችሁም እናንተ ራሳችሁ ይላችኋል። እንግዲህ ይህን የሚያክል ትልቅ ሰው ደፋር እኮ ነው። አክቲቪስት ደፋር እኮ ነው። አክቲቪስት ባለጌ እኮ ነው። አክቲቪስት ስድ ነው። ስሙራ ሙያው ራሱ ስድ ያደርጋል፣ ባለጌ ያደርጋል፣ ከአክብሮት ያስወጣል፣ ከስብና ከግብረ ገብነት ያስወጣል። አክቲቪስት ማለት ተመልከት። ይህን የሚያክል ሰው ቁጭ አድርጎ እዛ ጋር እናንተም ስርዓት የላችሁም። እናንተ ራሳችሁ ስብና አታችኋል። እናንተ እንዲህ ጠጋብዟቸው ነው እንዲህ ቢሰድባቸው በዛችሁ ጠረጴዛቸው። እሳቸውም ተናደዱ። እዚህ ላይ መልሱ መስመል አንድ ጊዜ ሁሉ ነገር ማድረግ አይቻልም። እናንተም ትዕግስት አጣችኋል። እውነት ለመናገር ዶክተር ዮናስ ትዕግስት አጣችኋል። ስታመላክቱም በመሸንቆጥ
ምናልባትም አንዳንድ ጊዜ ተገቢ ያልሆኑ ቃላትን በመጠቀም ጭምር ስለሆነ አንዳንዱ ምቾት ተሰምቶት ከናንተ ጋር ለመወያየትም ወይም የናንተን ሐሳብ ለመቀበል አይደፍርም። ምክንያቱም አቀራረብ በራሱ ይወስነዋልና እዚህ ላይ የሆነ የተወሰነ ክፍተት የሆነ ላላ ያለ ነገር በሌለበት ሁኔታም ሌላውንም መውቀስ ተገቢ ነው የሚል እንደው እምነት የለኝም በግሌ። እሱ የሚለው እርሱም ራሱ ጣፎት ባለጌ ነው። ዝም ብለው አፎትን የሚከፍቱት ዝም ብለው የሚናገሩት ትግስት የለውም። እርሱ ራሶት ምን ሰራው ሳይሉ እከሌ ምን ሰራ ብለው ይጠይቃሉ። የሚለው ቃል በቃል የሚናገረው ይሄን ነው። ይናገራሉ። ትግስት የለውም። ምንድነው ትግስት ማለት? ሰው የነገረው ሎጂክ እኮ ነው። በቃ ያለው ፋክት ይሄ ነው፣ እውነቱ ይሄ ነው የሚሉ ያሉት። በቃ አንድ የተማመንበት የትጥቅ ትግል ፋኖ የሚባል ትግል ነበረ። እሱም ዲስአርምድ ሆኖ ፈረሳሉ። አንተ ነጧት መጣ ገቡ የምትለው እንጂ እሳቸው እኮ ያውቁታል ምንም እንደሌለ ወፍ እንደሌለ። ምንድን ነው የምታወራው? በገቡ ቢሆን ኖሮ እንደ ኢትዮጵያን አልፎ ሌላ ሀገር አይገባም ፋኖ። እንደምንሰማው እንደሚነገረን እንደሚማርከው እንደሚተኩሰው እንደታጠቀው የለም። ተዚህን ነው የሚሉ። ግን አንተ በክፋት ወስደህ እሳቸውን ስትናገራቸው ይሄ ጥሩ አይደለም። በእድሜያቸው መከበር አለባቸው። ቀጥሉ እናንተ ስሙት። ለማንኛውም እሺ፣ እኔ ስለሰማሁት እናንተ ልክፈትላችሁ። ሂድ ቀጥል። ለመቀበል አይደፍርም። ምክንያቱም አቀራረብ በራሱ ይወስነዋልና እዚህ ላይ የሆነ የተወሰነ ክፍተት የሆነ ላላ ያለ ነገር በሌለበት ሁኔታም ሌላውንም መውቀስ ተገቢ ነው የሚል እንደው እምነት የለኝም በግሌ። በጣም አሁን ያልካቸው ነገሮች በጣም የተሳሳቱ ናቸው። በመጀመሪያ ደረጃ የአማራው ችግር የዛሬ 2 ዓመት አይደለም። በጣም ይሄ እኔ ራሴ በጣም ያናደደኝ ጥያቄ ነው ዶክተር። ይሄን መጠየቅ አልነበረበትም። የአማራ ጥያቄ ያለው አማራ መብት ኖሮትና ጉልበት አቅም ቢኖረው 27 ዓመት ሲጨፈጨፍ ነበር አማራ የሚነሳው የነበረው። የዘመናት ጥያቄ ነው አማራ ጥያቄ። የአማራ ጥያቄ አሁን ጠቅላይ ሚኒስትር ዶክተር አብይ 5 ዓመት ሲመጣ አይደለም። አሁን 5 ዓመት ጠቅላይ ሚኒስትር ዶክተር አብይ ዲሞክራሲ ብሎ ከፍቶለት መንገድ ስቶ የገባበት እንጂ ለዘመናት አማራ ሲጨቆን ቆይቷል። ኮርስ ይሄ ነው የሆነ ያለው። ግን ይሄንን ሀቅ ትተህ ልክ የአማራው ችግርና ብሶት አሁን እንደጀመረ በአብይ ጊዜ እንደመጣ አድርገህ ነው አንተ የምትጠይቃቸው። አይደለም። የአማራ ብሶትና የአማራ ጥያቄ የነበረው ድሮ ነው። ድሮ በተለያየ መንገድ ነበረበት። የአማራ ጥያቄ የአማራ ችግር ፈተና ያለው ብታምን ባታምን ሻዕቢያ ጋር ነው። ሻዕቢያ የሚፈራው ኃይል ሁሌ ደጋግሜ እየተናገርኩ ነው። አማራን ነው የሚጠላ፣ አማራን ነው የገባበትም አማራ ውስጥ ነው የሚያባላውም አማራን ነው። አማራን ካዳከምን ብቻ ነው ኢትዮጵያን መንገዛት ብለው ያምናሉ። ሻዕቢያ መሰስ ብሎ የገባው በየት በኩል ነው? በጎጃም እኮ ነው። አልጋ ስር ደብቆ ያስገባው እኮ የአማራ ገበሬ እኮ ነው። ሻዕቢያ ሱልጣን ላይ ያስገባው፣ ዙፋን ላይ ያስቀምጠው። ይሄ አታውቅም እንዴ? አስገብቶት እኮ ነው ከዙፋን ላይ ተመልሶ ወርዶ እጁን ይዞ የቱን መሃን ያስደረጋት። በገባ እኮ ወር ሳይቆይ እኮ ነው ተመልሶ መጥቶ ከዙፋን ላይ ሐውልት ሰርቶ አዘቅዝቆ መሳሪያ ሲያለቅስ ሐውልት ይሰራል። ግንብ ግፋ እየተባለ መከራ ያሳለፈው 27 ዓመት የት ነበር? ከአማራ አርበኛ ምን ያኔ ድምጽ የለም። ይሄ መንግስት ምንድነው ልዩነቱ? ዲሞክራሲ ሰጠ። ታገል፣ በፖለቲካም ታገል፣ ጫካም ግባ፣ ትፈልግ ተዋጋ ብሎ መብት ሰጠ። ልዩነቱ እዚህ ላይ ነው ያለው እንጂ የአማራ ትግል አንተ እንደምትለው በአብይ ጊዜ ብለህ እንደምታወራው አይደለም። ይህንን ነው አሁን ያሳብደ። አንተ ለምን እንደዚህ ያሉኝ በአብይ ጊዜ ብቻ ነው የአማራ ችግር ለምን አላሉኝም ብለህ የተናደድከው? አይሉማ። እንደኛ ኮሮና አማራዎች በተለይ 27 ዓመት በዋዝ ዘመን ያሳለፍነው መከራ እናውቀዋለን። እኛ የኦሮሞ ልጅ ብትጠይቀው 27 ዓመት እስር ቤት የኦሮሞኛ ቋንቋ መናገሪያ ሆኖ የኦሮሞ ሊቃኖች ምሁራኖች ሲገደሉ የትላንትና ታሪክ ነው። አማራ በ5 ለ1 ተጠርንፎ ጎጃሜ ነኝ ሳይል፣ ጎንደሬ ነኝ ሳይል አንገት ደፍቶ ያሳለፈበት ዘመን አሁን ነው 27 ዓመት። ያንን ማውራት ለምን ፈረግ? በዛ ስርዓት ውስጥ ስላለፍ ያን እንዲነካ አልፈረክም። የአማራን ብሶት ወደ አብይ ልታመጣ ትፈልጋለህ? አይገናኝማ።
አይገናኝም። አብይ አሁን ነው ዘላለሙን ነው ሲያለቅስ የኖረው አማራ። ያን ጊዜ አብረህ ስታስለቅሰው የነበረው አማራን አንተ ነበርክ፣ ህወሓት ውስጥ ነበርካ። ወያኔ የነበራችሁ እናንተ ሁላችሁም የምናያችሁ ዛሬ እኛ ያኔ ዋጋ ከፍለናል። እናንተ ያኔም ህወሓት ነበራችሁ። ስለዚህ አሁን ፕሮቴክት አድርገህ ያለውን የአማራን ችግር ወደዚህ ልታመጣ ትሞክር አትችልም። ነገሩ ይሄንን የነገሩ እሳቸው በስሜት የገባሁት ይቅርታ ፉል ስክሪን እናንተ አዳምጡ። ደግሞም አማራ መጠየቅ ካለ ራሱ አማራ ይጠይቃል። ምን አገባህ አንተ ከምባታና ዲያ ጥንባሮ ዞን መተል አማራ ድምፅ የምትሆነው ሂድ ደቡብን ነፃ አውጣ መጀመሪያ የራስን። እሱም ከሆነ ካለብን አይመስለኝም ያለብን። ምን አገባህ አንተ? አማራ ጀግኖች አሉት፣ አማራ ምሁር አለው። ምን አግብቶ ነው አንተ ከከምባታና ዲያ ጥንባሮ ዞን መተል ስለ አማራ ድምፅ የምትሆነው? ማን ጠራ? የትኛው አማራ ጠራ? አንተ መነገጃና መሸቃያ ካልሆነ በስተቀር ቅንቅናሞች ሂድ አዳምጥን በልና ይቀጥሉ። እርስዎ ዶክተር ይቀጥሉ። እዚህ ላይ የሆነ የተወሰነ ክፍተት የሆነ ላላ ያለ ነገር በሌለበት ሁኔታም ሌላውንም መውቀስ ተገቢ ነው የሚል እንደው እምነት የለኝም በግሌ። በጣም አሁን ያልካቸው ነገሮች በጣም የተሳሳቱ ናቸው። በመጀመሪያ ደረጃ የአማራው ችግር የዛሬ 2 ዓመት አይደለም የተጀመረው፣ 40 ዓመት አልፎታል። እንደው የደርጉን ተው፣ ምክንያቱም የአማራው ችግር የመጣው በደርጉ ጊዜ ጀምሮ ነው። በደርጉ ጊዜ ጀምሮ ነው የመጣው። ግን በደሉን ሳይሆን ትግሉን ያልኩት የፋኖን ትግል ነው እንጂ በደሉማ የቆየ ነው። ኖ እኮ የቢያንስ ቲፒኤልኤፍ ከመጣበት ጊዜ ስልጣን ከያዘበት ከ1991 ጀምሮ አማራ ታርጌትድ የሆነ ኃይል ነው። የኔ ጥያቄ ፋኖ ላይ አይደለም። ብዙ ትልቁ ችግራችሁ ደግሞ ምንድነው መሰለ፣ ፋኖ ላይ ታተኩራላችሁ። ከፋኖ መፍትሄ አይመጣም ብቻውን። የአማራ ትግል ከፋኖ በላይ ነው። የአመጽ ትግል፣ የሰላም ትግል፣ የትጥቅ ትግል እነዚህን ሁሉ የሚያጠቃልል ነው የአማራ እንትን። ስለዚህ በ40 ዓመት ውስጥ ለምንድነው የአማራ ልሂቃኖች አንድ ነገር ማድረግ ያልቻሉት ነው የኔ ጥያቄ። የኔ ጥያቄ ኦኬ እንደኔ አይነቱ ኃይለ ቃል ይጠቀማል፣ ሄርሚታይዝድ ናቸው ይላል። የአማራ ልሂቃን ኢንተሌክቹዋል ካልቸር የለውም ይላል፣ ይሳደባል ምናምን ትላላችሁ። ማከለከላቸው ራሳቸው እኔን አገግለው ወይንም እንደኔ አይነቱን አግለው ተሰብስበው አንድ አይነት መፍትሄ ለማምጣት ነው። የአማራ ችግሩ ጥልቅ ነው። ያ ችግር እስካልተፈታ ድረስ ደግሞ የዛሬ 10 ዓመትም የዛሬ 20 ዓመትም አሁን ያለንበት ሁኔታ ላይ ነው። ስር መሰረት ያለው ችግር ነው። ከባህል የመጣ ችግር ነው። ያ የባህል ችግር የኢንተሌክቹዋል ካልቸር አማራ ውስጥ እንዲገባ ሊያደርገው አልቻለም ነው። እሱም በሌላ ጊዜ በሰፊው ከፈለክ ልንነጋገርበት እንችላለን። ሆኖም ግን አሁን ባለንበት እስከቀጠልን ድረስ ልክ ባለፈው 40 ዓመት እንደሆነው ባለፈው 30 ዓመት እንደሆነው አማራው የሚናገርለት የሌለው ህዝብ ሆኖ ነው የሚቀረው። ምክንያቱም ኢንተሌክቹዋሉ የአማራ ኢንተሌክቹዋል የደነዘ ኢንተሌክቹዋል ነው። እንደ ብረት አግልህ ቀጥቅጠህ ካላቃናኸው በስተቀር እንደዚህ ሰብስበህ እረባካችሁ ብለህ ለምነህ የምታቃናው ኃይል አይደለም። ይሄንን አንደርስታንድ ማድረግ እስካልቻለን ድረስ እውነቴን ነው የምልህ አማራን የሚያክል ኃይል የሴንቸሪስ ልምድ አገሬ መግዛት አገሬ ማስተዳደር ልምድ ያለው ኃይል እንዴት ነው አሁን ራሱን እንኳን ዲፌንድ ሊያደርግበት የሚችል አንድ ወጥ የሆነ የአማራ አጀንዳ የአማራ ስትራቴጂ? ሁልጊዜ አጀንዳው ምንድነው ስትላቸው አጀንዳውማ ምንድነው ኤግዚስቴንሻል ትሬት አለብን ከሱ መዳን ነው ይላል። ይሄ የማህይምነት እንትን ነው። ምክንያቱም የአማራው ችግር የኤግዚስቴንሻል ትሬት መሆኑ ካለፈ 2 ዓመት አልፎታል። አሁን ፓወር ኮንቴንሽን ነው። ምን አይነት መንግስት ነው መፈጠር ያለበት? እንዴት ነው መተዳደር ያለብን? እኛም እንዴት ነው የአማራውን ኮንትሪቢዩሽን ለሀገሩ ሊያደርስ የሚችለው? የማንታሰርበት የማንገደልበት ስርዓት እንዴት ነው የሚመጣው በምትልበት ጊዜ ከኤግዚስቴንሻል ትሬት ወጥተህ ወደ ፓወር ኮንቴንሽን እንዴት ነው ስልጣን የምንጋራው? እንዴት ነው ስልጣን ለሁሉም ህዝብ የሚሆነው የሚልበት ጋር በምንደርስበት ጊዜ ያ መሪ ይፈልጋል። ኢንተሌክቹዋል መሪ ይፈልጋል። የአሜሪካን በል የፈረንሳይ በል የሁሉም ለውጥ የመጣው በኢንተሌክቹዋል ነው። እሱ ሪሊ እንደዚህ ኤክስኪውዝ እየሰጠን እስካሳለፍነው ድረስ መፍትሄ አይኖረውም። እንግዲህ በሌላ ጊዜ ብንመጣበት ይሻላል። ምን በሌላ ጊዜ ብትመጣ ባትመጣ ከዚህ ውጭ መልስ የለም። ቅንቅናም
በሌላ ጊዜ ምን በሌላ ጊዜ የሆነ በቃ አቆይ ነው በቃ። እንደውም ይሄን ደጋግሜ በየቀኑ አሰማለሁ። የአማራ ችግር እኔ ጋር መፍትሄው አለ። የአማራው ችግር መፍትሄ እኔ ጋር ብቻ ነው ያለው። ፋኖ ነኝ። የአማራ ችግር እንዲፈታ ካስፈለገ በአማራ ህዝብ ላይ በአማራ ፖለቲካ ላይ አማራ ያልሆኑትን በሙሉ ጠልቆ ማውጣት ነው። ጠልቆ ማውጣት። ማንም አሁን ምን አገባው ናማን ዘለቀ ኤርትራ የሆኑ ስለ አማራ የሚያወራው? ምን አገባው? ምን አገባህ መሳይ ከከምባታ መተህ ስለ አማራ የምታወራው? ምን ቤት ነህ? መደበቂያችሁ ነው አማራ፣ መነገጃችሁ ነው አማራ። የአማራ ደም ነው እናንተ የለመዳችሁት። ለአማራ ጠብታ የለም። አማራ የራሱን አመራሮች ንጹህ አማራዎች ካወጣ ቁጭ ብሎ በጠረጴዛ ላይ መፍታት የሚችል ህዝብ ነው አማራ ማለት። ጨዋ ህዝብ ነው። ሟችና ገዳይ እኮ ዛፍ ስር ቁጭ አድርጎ እኮ ገዳይና ሟችን እኮ የሚያስተካክል ህዝብ ነው ማህበረሰቡ አማራ ማለት። የዩቲዩበሮች መነገጃ፣ የፖለቲከኞች መታወቂያ፣ እውቅና መያዣ ሆኖ ሁላችሁም ስትገቡ አማራ ውስጥ ነው ትገቡት። ተሰግስጋችሁ አማራ 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 ትገባለህ። ጀዋር እንኳን ኦሮሚያ አውት ኦፍ ኢትዮጵያ እኔ ባለሁበት ሲል የነበረ ዛሬ አርበኛ ፋኖ ጀዋር ብላችሁ አላችሁት። ስለዚህ የአማራን ትግል የሚፈታው አማራው ብቻውን ነው። ውጡለት እናንተ እስኪ ውጡ። አማራ ያልሆናችሁ እስኪ ውጡ ከአማራ ትግል። ብታምን ባታምን በአንድ ሳምንት አማራ ችግሩን ይፈታዋል። በአንድ ሳምንት ቁጭ ብለው ተነጋግሮ አንድ ጥቂት ሳይተኩስ ይፈታዋል። የምታዋጉት እናንተ ናችሁ። ፋኖ የተፈታው ሻቢያ ነው። ተዋጊው ህወሓት ነው። ገንዘቡ የግብፅ ነው። ከማህበረሰቡ ጋር እንዳይኖር፣ ከመንግስት ጋር እንዳይኖር፣ እንዳያርስ፣ ልጁን እንዳያስተምር ወጥራችሁ ያዛችሁት የእናንተ የፖለቲከኛና አክቲቪስት መነገጃ ያደርጋችሁት ነው። አሁን አማራ ገብቶታል። አሁን ፖለቲካው በደንብ ተንቋወቀው አማራው። ሁላችሁም የተደበቃችሁት አማራ ውስጥ ነው። የደም ነጋዴዎች ናቸው። ተጫወታችሁበት አማራው። አማራ ነፃነቱን ጠቅላይ ሚኒስትር ዶክተር አብይ ስልጣን ላይ ሲወጣ አግኝቷል። በደንብ አድርጎ ነው ያገኘው። 27 ዓመት ታሰግድበት የነበረውን ዘቅዝቆ የስራውን ሐውልት ያፈረሰው ይሄ ጀግና ሰው ይሄ ነው። አማራ ወጥተህ የሰር Can I borrow your headphones for school? For school? Yeah. Come. Say hi. ይሄ እኔ ይመስላል። ማነው ቆንጆ? እስኪ ምረጥ። ማነው ቆንጆ? It's me. It's you. ዳይት አለ እሺ ምንድን ነው? እሺ ይኸው ዳይት አለ እዚህ ጋር። ማነው ቆንጆ? ጻፉ እስኪ ዳዊት ብሎ ዳዊት። ኦኬ Jawar said he's Amar on his mother's side. እንትን ይመስል ቲንክ ያመሰግናል ብሏል። እና ይሄ ነው ይሄ ችግሩ ነው። የኦሮሞ ችግር ማን ነው? የኦሮሞን ድምፅ ሊሆነት የሚችል ማንም የለም። መነገጃ ነው የኦሮሞን ህዝብ ያደርጋችሁት፣ መታወቂያ ያደርጋችሁት። ግን ህዝቡ ደግሞ የራሱ አምላክ አለው። ዛሬ ኦሮሞ ህዝብ ነቃ፣ አወቀ። ብትጠራው አይሰማህም። ልማቱን የሚፈልገው ብልጽግናውን የሚፈልገው አማራም አሁን ባነነ አጨፋጨፋችሁት። እኛ ባንኖር እኮ ጎንደርና ጎጃም እኮ ዛሬ አልነበረም እኮ። ጎጃም የምትባል አልነበረችም፣ ጎንደር የሚባል እኮ አልነበረም። ልታጨፋጭፉት ነበር። እኛን ያዳነው ይሄ ነው። ስለዚህ በየቦታው በየዩቱብ እየጣላችሁ የምታደርጉት ቀደዳ ከራሳችሁ አያልፍም። መሬት ላይ ያለው ሌላ ነው። 130 ሚሊዮን ህዝብ ባለበት ቦታ ላይ 10,000 እና 1,000 ሰው ሆነን የምንለፈልፈው ነገር መሬት አይደርስም። ህዝቡን አላያችሁትም። ህዝቡ አሁን የሚታየው ልማት ነው። ከድህነት መውጣት ነው የሚፈልገው። ሀገር ማሳደግ ነው የሚፈልገው። መሪው የሚያለ ይሄን ነው እንዴ። ቆይ እስኪ ንገሩኝ። አማራ እኔ አንድ ነገር አሰማችኋለሁ።
በአማራነት ውስጥ እስልምና ክብር ነው። በአማራነት ውስጥ ኦሮሞነት ክብር ነው። በአማራነት እንዴ አማራ የምትሉት የትኛውን ነው? ጎንደር ያለው ነው? ጎጃሜው ነው አማራ? ወለየ ነው አማራ የሚባለው? እስኪ ንገሩኝ። ቆይ ንገሩኝ። አማራ እኮ ባህር ነው። ሐራ ያለውን አማራ ምን ልታረጉት ነው? ቦረና ያለውን አማራ ምን ልታረጉት ነው? ባሌ ያለውን አማራ ምን ልታረጉት ነው? ቆይ የት ነው የእናንተ አማራነት መገለጫችሁ? የት ጋር ያለው? ምን ልታረጉት ነው? እሺ መልሱ። ውጡ። ቅንቅኖች አትግቡ። ምን ልታረጉት ነው? ሶማሊያ እኮ አለ፣ አፋር አለ እኮ አማራ። አማራ ባህል እኮ ነው። አማራን አጥብባችሁ በጎጃሜ ውስጥ አስቀምጣችሁ አማራነት ኦርቶዶክስነት ነው የሚል አማራ የሚል ታጋይ አማራ ማለት እስላም ሲጠራ ነው፣ አማራ ማለት እስላምን ሲያስወግድ ነው ብሎ የሚል አማራ የለም። እንደዚህ አይነት አማራ ይሄ ሻቢያ ሰራሽ አማራዎች ናቸው። አንድ ነገር ላሰማችሁ። እንዴ አንዳንዴ ብዙ ነገሮች ማሰማ ህዝብ ጋር እንድታፈልግ ግን ማሰማችሁ። ይሄን እንብላችሁ አዳምጡ። ሂድ ይሄን አዳምጡ። በቁማችን እያለን ሂድ ግዴታ ሰው ለመምታት ይሄ አማራ ሰብስቦ ነው። ደሙ ሻቢያ ነው። ህዝቡ ሰብስቦ እስላምን ማስወገድ አለብን ይላል። ፋኖ ነኝ ብሎ ነው የሚለው። እስላም መወገድ አለበት ከአማራ ክልል። አዳምጡት እናንተ። ከዛ በኋላ ይመልስበታል። ሂድ ምንድን ነው ያልኩት? ቀጥል። ይሄ ሁሉ ውጊያ ወይም ይሄ ሁሉ እንትን የሚደረገው ሃይማኖታዊ ነው። ሁላችን ልናውቀው የሚገባ ነገር። ይሄን ሃይማኖት ደግሞ ልናጠፋው የምንችል አማራ የሚባለው ነገድ ለእምነቱ ሟች ስለሆነ በተለይ ጎጃም ብሎ ያነጣጠረበት ለዛ ነው። እና ብንሞትም የማያስፈራን እኔ በራሴ ብሞትም የማልፈራበት ሰማዕትነት ስለሆነ ነው። ከዚህ በኋላ ግን እኔ አፄ ቴዎድሮስ ልጅ፣ እኔ አፄ ምኒልክ ልጅ፣ እኔ በላይ ዘለቀ ልጅ ማለቱን እንተውና እኔ በላይ መሆን አለብኝ፣ እኔ ቴዎድሮስ መሆን አለብኝ፣ እኔ ምኒልክ መሆን አለብኝ ብለን መነሳት አለብን። ነገ ስንሞት ፎቶአችንን በቲሸርት ላይ አሳትሞ ለብሶ መዞሩ ትርጉም አይሆንም። በቃ እያለን በቁም እያለን ነው መተጋገዝ ያለብን። ይሄን የጋራ ጠላት ማሸነፍ ያለብን በቁማችን እያለን ነው። ግዴታ ሰው ለመምታት ወይም ጠላትን ለማሸነፍ መሳሪያ ይዞ መውጣት አያስፈልግም። ፈሪዎች ናቸው፣ በደንብ እናውቃቸዋለን። በሽመል በድንጋይ ነው የሚሮጡ። ኦሮሞን እኮ በስርዓት እናውቀዋለን። እንግዲህ እንደዚህ የሚሉ አማራዎች ናቸው። በኦሮሚያ ክልል ግን ብዙ አማራ አለ፣ በጣም ብዙ የሚኖር ጎጃም ሆኖ እዛ ላይ የሚፈርድበት፣ እዛ አማራ ላይ የሚፈርድበት እንደዚህ ውርንጭላዎች ናቸው። እነዚህ ናቸው እንግዲህ አማራው ላይ የሚያስፈርዱበት። እንደዚህ አንድ ውርንጭላ አልተማረም፣ ባላገር ነው፣ ተነስ ከእስላም ጋር ተፋጃ ተዋጋ ይላል። እንደዚህ አይነት መርዞችን ብናመጣ ብዙ አሉ። አማራ ይሄ ስብና የለውም። አማራ እንደዚህ አይነት ህዝብ አይደለም። በቀደም ላይ ኩካውት አንድ ነገር ሲናገር ነበር፣ ሰምታችሁታል አይደል? በወሎ ረሃብ ጊዜ፣ በወሎ ድርቅ ጊዜ ብዙ የወሎ ሰዎች ሄደዋል፣ ወለጋም ሄደዋል። የለቀምትስ ከአንበሳ ጋር እየተጋፋን ይዟቸው መጣው። ያ ሁሉ አማራ ወደ ባሌ ሄደዋል። ነብቷቸው አብርሽ ነግሯቸዋል። እዚህ ጋር የባሌ ህዝብ ወጥቶ በሰልፍ ይዞ ተቀብሎ የእርሻ ቦታ ሰጥቶ ቤተክርስቲያን የሚፈልጉትን ሰርቶ አስተዳድሮ ቀለብ ሰጥቶ ልጆቻችን ናችሁ ዛሬ እነዛ ቤተሰቦች ተጋብተው ወልደው አርብተው የት ደርሰዋል? አማራዎች ናቸው። የእናንተ አማራ ጎጃም ሞጣ የተጠበበ አማራ ነው። የትኛውስ አማራ ምን እንደምታወሩም አይገባኝም። እኔ መቀለጃ ያደረጋችሁት አማራው፣ መነገጃ ያደረጋችሁት አማራው፣ የዩቲዩብ መጫወቻ ያደረጋችሁ የሻቢያ ስሪት ነው። ስለዚህ አማራ ብልህ ህዝብ ነው። አማራ ኦሮሞ ቤተሰቡ ነው። ኦሮሞ ወንድሙ ነው። አማራ ልጅ እንኳን ወልዶ ቤተሰቦቹ እንዳያውቁበት ተደብቆ ኦሮሚያ ሄዶ ለኦሮሞ
አባት ፈልጎ ጉድፈቻ አሳድጉልኝ ብሎ የሚሰጠው ለኦሮሞ ነው፣ ለትግራይ አይሰጥም። አማራ ልጁ ታውቃለህ ነው ይሄን ታውቃለህ? አታውቁትም ማለት አዳፕሽን የተጀመረው ከኦሮሞ ነው። ባህሉ ራሱ በጉድፈቻ ልጅ ማሳደግ ዛሬ ፈረንጆች የሚሉትን በሙሉ የተለመደው ባህሉ የመጣው ከኦሮሞ ነው የመጣው። ደግሞ ማሳደግ ብቻ እንዳይመስል እኮ እንደገና ያሳደገ ልጁን 6 ልጆች 7 ልጆች እኮ አሉት እኮ። እንዲህ ውርሱን የሚያወርሰው ለዚህ ልጅ ነው የሚያወርሰው። የእግዚአብሔር ልጄ ነው ይላል። ፈጣሪ የሰጠኝ ልጄ የማላውቀው ልጄ ነው የሚለው ሲያሳድገው ራሱ። በዚህ አይነት ያደገ ህዝብ ነው ያለው። ዛሬ በምን ሰበብ ኦሮሞና አማራ ይጨፋጨፋል ብላችሁ ጠዋት ማታ ኦሮሞ 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 አይሆንም፣ እንደዚህ አይሆንም። ደስ የሚለኝ ጠቅላይ ሚኒስትሩ ስለ ኦሮሞ፣ ስለ አማራ፣ ስለ ትግሬ፣ ስለ ባሌ ጉድ የለውም። ምንም ችግር የለበትም። አይሰማም እንደጨራሽ ከኢትዮጵያነቱ ውጭ ዓላማ የለውም እሱ። ለዚህ እኮ ነው ሚስቱ እኮ ጎንደሬ ነች እኮ። ዘረኝነት ወታደር ሲሆን ዘረኝነት የለበትም። ወታደር ሆነ ዘረኛ ከሆነ በግንባር ነው የምትገደለው። በግንባር ይደፋል መንግስት። አትሆንም። ዘር የለውም ወታደር። ስለዚህ ፖለቲካችሁ ተበላሽቶባችኋል። ትሸቅላላችሁ። በደንብ ሸቅሉበት። ይህን ህዝብ በጎፈንድም ገንዘብ መልቃቅሙበት። ፖለቲካውን ማጭበርብሩት መብት ነው። መሬት ያለውን ሀቅ የምናውቅ እናውቃችኋለን። እኛ እናውቀዋለን። ባልጠበበ መሬት ሰፊ መሬት አለን። ሰፊ ባህር የሆነ መሬት አለን። አፍሪካን ማኖር የሚችል መሬት አለን። እኛ ሁሉ ነገሩ እንዳና አይናችን ጋርዳችሁብን፣ የፖለቲካ አጀንዳ በየቀኑ እየሰጣችሁን፣ የግብፅ ተልኮ እያሳካችሁ፣ በሻዕቢያ እየተነዳችሁ አገር ለማፍረስ የመጣችሁ ባንዳዎች ናችሁ እናንተ። ግልጽ አድርጌስ ነገር በጣም የሚገርም ነገር የኦሮሞ ኤሊቶች የሚባሉት ፖለቲከኞች ከነሱ በላይ ክፉ የለም። እነ ስቅል ገቢሳ፣ እነ ጸጋዬ አራርሳ፣ እነ ሳሳሳሳዎች፣ እነ ጀዋር የኦሮሞ ኤሊቶች ይህን ሰውዬ ኦሮሞ አይደለም ሲሉ ነበር። ዲቃላ ነው፣ የየመን ዲቃላ ነው። የዚህ ሰውዬ ጠላት ከአማራ በላይ ደግሞ ኦሮሞ ነው። ልንገርህ እኔ ደግሞ ሌላ ደግሞ ሁለተኛው ፓርት መጣል። ስልጣን ነው የምትፈልጉት። የመናዊ ነው፣ የኢሳያስ ልጅ ነው፣ ኦሮሞ አይደለም ሲሉ የነበሩት እናንተ የኦሮሞ ፖለቲከኞች ነበራችሁ። በሁለቱም በኩል የምታገሉት ትግል አይጣጣምም። ሰውየው አንድ ኢትዮጵያ ብለዋል። አንድ ኢትዮጵያ ብለዋል። ኦሮሞነቱንም አያውቅም፣ አማራነቱንም አያውቅም፣ ትግሬነቱንም አያውቅም። አንድ ኢትዮጵያ ብለዋል። ተስማማዋለህ? ተከተለው። አትከተለውም፣ ዋጋ ትከፍልበታለህ። አንተ የምታመጣው ግን ቅንጣት ነገር የለችም። ማይክሮ ኢንች የሆነች ነገር አታመጣም። እስቄል ገቢሳ ምንድን ነው ያለው? ከጄሪ ጋር ቀርቦ ይገርበሉ ጌቶች ድቀት ዘንድሮ የዲፕሎማም የሰላም ሚኒስቴር ወይም የትራንስፖርትና መገናኛ ሚኒስቴር ወዲያ ነው የተቀመጡት። ራቅ ብለው የተቀመጡት። ምን አለ እስቄል ገቢሳ? ጻድቃን አለ ጻድቃን ምሁር ነው አለ። ጄሪ አበደ። ዘንድሮ እኮ ፖለቲካ እኮ እንዴት ደስ እንደ ምንድን ነው ያልከኝ? ምንድን ነው መሲ አንድ ኮመንት ጽፎልናል። እስኪ የሰፈሩ ሰው ምንድን ነው ያልከው? እስቲ ቆይ መሳይ ከምባታ አይደለም፣ አመጣጡን በደንብ አጣራ። ከምባታ አይደለም፣ ከገበታ ፍቅርን ደምስበክ በኢትዮጵያ የማይደራደር ህብረተሰብ አንድ ዲቃላ መሳይ መኮንን በሚባለው አለቅላቂ ሰው ጋር ከምባታን ማመሳሰል በጣም ክፉኛ ከፋኝ። ሁሌ መሳይ ከምባታ እያልክ ስታወራ እሰማለሁኝ። ዴቪዬ ከምባታ እሱ እኮ ነው ያለው መሲ። እኔ እኮ አይደለሁም ያልኩት፣ እሱ እኮ ነው ያለው። ፈረደብኝ። እኔ እኮ አይደለሁም ያሉት መሳይ ራሱ ነው እኮ። አንድ ኢንተርቪው ላይ አልሰማሁም ያለውን በከምባታና ሀዲያ ተወልደን ቤተሰቦቻችን ምናምን ብሎ ያለው እኮ እሱ ነው። እኔ እኮ አይደለሁም ያሉት።
እኔ ሙልጭ አደረገኝ። ታወራለህ አንድ ቃላ መሳይ መኮንን በሚባለው አለቅላቂ ሰው ጋር ከምባታ ማመሳሰል። የከምባታ ህዝብ እኮ በጣም ደግስ ነው። ከምባታ ደቡብ ማለት እኮ ደቡብ ከምባታ፣ ሀዲያ፣ ጥንባሮ፣ ሲዳማ ምናምን ብለህ እኮ በጣም ምርጥ ሰዎች ናቸው። በጣም ወዳቸው የስራ ሰዎች ናቸው። እሱ ነው ያለው። እሱ ሄድና ምን አባክንስና እኛን አትወክለንም ብልና ስደበው ግባል። ሁለተኛ እንዳትል ብለው። እንዲያውም አሁን ሲጣራ አያቱ ከኤርትራ ነው የመጡት አሉ። እዛ መሬት ገዝቶ ይኖሩ ነበረ። እንዲህ እያለ ነው የመጡ አሉ። እኔ ሞለችኝ። እሺ ለማንኛውም እሺ። እና ሕዝቅኤል ገቢሳ ጃዋር ጻድቃን ምን ያክል ምሁር እንደሆነ ነገሩ ለጄሪዬ ማለት ነው። ጄሪ አበደች የዋሻ መቼስ የሶፍ ዑመር ዋሻ ያላመጣብን ጣጣ የለም። አብቹ እንደምወደው ነው የኛ መንግስታቶችን የምወድላቸው ነገራቸው በጣም የተመቻችሁ ነገር የኢትዮጵያ መንግስታቶች በእውነት ነገር በጣም ተመችታችሁኛል። አሁን ምንድን ነው እኛ ተንጫጫስ ታመምን። አንድ ሰሞን ፋራ ነበርን። ያኔ ፋራ የነበረው በአጀንዳ እየሰጡ ነበር የሚያስችው። አሁን አጀንዳ አንቀበልም። እኛ አጀንዳ መስጠት ጀመር። እኛ ወርወር ስለ ነዳጁ ወርወር ታደርግላቸዋል። በነዳጁ ላይ ይላሉ። ትቆይና እንደገና ደግሞ ሶፍ ዑመር ዋሻ ነው እንኩ ትላቸዋል። ደግሞ ሶፍ ዑመር ዋሻ ላይ ይጫጫስ በዛ ታመጣና ደግሞ አሰብ ትላቸዋል። በአሰብ ላይ እና አጀንዳ መስጠት መጀመራችን ትልቅ የሀገሪቷ እድገት ነው። ትልቅ ለውጥ ነው። ከአሁን በኋላ እነሱ በሚሰጡን አጀንዳ ምንም የምንሰራው ፖለቲካ የለም። አጀንዳ ግን ለእነሱ ሰጥተን እነሱን በማስጮህ ብዙ ስራ መስራት አለብን። በዚህ የኢትዮጵያ መንግስት የሰራችው ስራ በጣም የሚያኮራ ነው። ሌሎቹም አጀንዳዎች እንዲስጧቸው በደንብ አድርጋቸው። ይሄ ነው የከምባታ ህዝብ እጅግ በጣም ደግና ተስተዳደ እሺ ነው። ኮርዲቪ እድሜ ከጤና ጋር ይስጥልን። ኢትዮጵያ በርታ ልካቸው ነገራችን። ስለዚህ እና እስኪ ሕዝቅኤል ያለውን እንስማው። ምንድን ነው ሕዝቅኤል ያልከው? የሚታዩ የነበሩት ሌሎች ሰዎች ናቸው። ምንድን ነው ያሉት? መልሳቸው ምንድን ነው? ለማኝ ነን። ለምንድን ነው የነበረው? እኛ ነን ያደረገናቸው ነው ያሉት። ለምንድን ነው እንደዚህ ያልኩት? እንደዚህ በማለታቸው እኛ እውር ነበርን፣ እኛ ሸውራራ ነበርን፣ እኛ ማየት አንችልም ባለ የመጣን ዛፉን እያየን ዛፉን ግን እንዳላየን ነው የሆነው። ኑዛዜ ነው ይመስላል። የስ ኑዛዜ ነው። እኛንን ያጠፋ ነው ለማለት እኛ አናየም ነበር። እኛ ሸውራሮች ነበር። እኛ እያየን አናየም ነበረ። እያየን ማየት አንችልም ነበረ። ስለዚህ ኢትዮጵያ ለማኝ እንድትሆን ካደረጉት ውስጥ እኛ አንዱ ነንና ይቅርታ ይደረግልን፣ ይማሩን ጌቶች። ይሄ ህዝብ የደህየው ለማኝ ሆኘው እኛ በሰራነው ምክንያት ነው። ሌላ ትርጉም ልትሰጠው አትችልም። እውነት ነው የተናገሩት። ኩማ ደመቅሳ እውነት ነው የተናገረው እውነት ነው። ጦር ይዘው የገቡት የኦሮሞ ነፃነት ሰራዊት፣ ፋኖ፣ ቲዲኤፍ አሁን ጦር አንስተው የሚነሱት የአፋር ጦር አንስቶ ዋጋ ላይ ያለው የሶማሌ የኦጋዴን ነፃ አውጪ እችን ነገር በጣም ስትባዛየውኝ ኩማ ደመቅሳ እንደዚህ ያለ ኩማ እንደዚህ ያለ ሚዲያም ላይ እያየሁት ነው ያሉት። ልክ ነው እኮ ሰላም ነሳችሁ ነው። ማን ነው ጦሩን የሚያስታጥቀው? እውነት የአማራ ህዝብ ወደ ጦር ሜዳ የሚያስገባው ታሪክ አለው? ተዋጊ የሚሆንበት? እውነት የኦሮሞ ህዝብ ወደ ጦርነት የሚያስገባው ታሪክ አለው? ከብዕርና ከእስክሪብቶ ከጠረጴዛ አልፎ በጦርነት እንዲገቡ ጦረኞችን እየመለመላችሁ ጦርነትን እያስታጠቃችሁ ጦርነትን እየሰዋችሁ ህዝባችን እያስገደላችሁ የምትወጡ እናንተ ናችሁ። ጽንፈኞች ትባላላችሁ። ስለዚህ በሐሰት ፖለቲካ ግባ፣ ተዋጋ፣ ለነፃነት ሙት እያላችሁ ህዝቡን መጫወቻ አድርጋችሁታል። ህዝቡ ተሰውቷል፣ ሰላም አጥቷል። በቀዩ ላይ እንዳይሰራ እንዳያስብ አድርጋችሁታል። ይሄ የማን ስራ ነው? የእናንተ ስራ ነው። ሕዝቅኤል ከአንድ መንግስት ጋር ነው ያላችሁ፣ ከአብይ ጋር ነው ያላችሁ። አብይን ስልጣን ለመጣል ብላችሁ በኢትዮጵያ ላይ ረሃብና ጦርነት መምጣት አለበት ብላችሁ አወጃችሁት እናንተ ናችሁ። ወደ ስልጣን መመለስ አለብን ነው ህወሓት የሚለው። ስታሊን የሚል እኮ ይሄንን አጠገብ ቁጭ ብሎ አንተም ደግሞ ስታሊን እንዴት ደግፌ ወደ
ስልጣን አመጣዋለሁ ብለን የምትዋጋ ያለው ለኦሮሞ ህዝብ አለ የምታገሉት ያላችሁ ምን አጣ ኦሮሞ ምን ኦሮሞ የሚታገለው እስኪ ንገረኝ። ስለዚህ ከጦርነቱ ጀርባ የሚፈበረከው በሙሉ የጦርነት እንትኖች በእናንተ በሻቢያ በግብጽ ኩማ ያለው ይሄንን ነው እንጂ ለነጻነት ብሎ ጦር ሜዳ የገባ ማንም የለም። እናውቃለን እኛ ስለምናውቅ ይሄንን። ስለዚህ ይሄን ፖለቲካን እዛ ጋር ተውት ብዬ ነው በጣም ሲራገብ ስለሰማው ነው። አጠር አድርገው ቶሎ በል። ይሄን ሰሞን ኦሮሚያ ውስጥ ይሄን ሰሞን እቺን ሰሞን በምስራቅ ወለጋ በኖኖ በግዳ አያና ሰዎች ሲያልቁ አያውቅም። አባዶ ላይ አትግደሏ አስገድላችሁ እኮ ነው የምታለቅሱት። እንዳንተ ናችሁ እኮ እንዲገደል የሚገደለውን ሰው ሁሉ ታውቃላችሁ እኮ የሚታፈነውን ሰው ሁሉ እኮ ታውቃላችሁ እኮ። በዚህ ለውጥ አይመጣም። በዚህ ስልጣን አትይዙም። 45 ቀን እኮ አላችሁ እኮ ሰው ስልጣን ለመውጣት አለ 45 ቀን እኮ አለቀ። 5 ቀን ይቀራችኋል። የት አላችሁ? ቴንኪው አመሰግናለሁ። ስለዚህ ነው አሁን ኢትዮጵያ ውስጥ ባለው ኮንዲሽን ቁጭ ብለን ማውራት ሀብታችንን ኑሯችንን ማጣጣም ካልሆነ ጦርነት ሶሉሽን አይደለም ነው የተናገረው ኩማ። አሁን ባለው ነባራዊ ሁኔታ ነዳጃችን ያጓጓናል፣ ግድባችን ያጓጓናል፣ ኮይሻ ባሌ ሶፍመር ዋሻ ያጓጓናል፣ ጎርጎራችን ያጓጓናል፣ ወንጫችን ሀብታችን መዋለ ንዋያችን ከተማችን እድገታችን ያጓጓናል። አሁን የምንዋጋበት ጊዜ አይደለም ነው የሚለው። የት ነው ፖለቲካውን አጡዛችሁ የምትመጡት? እንደዚህ እናንተ በዚህ በእናንተ ቁማር በቃ ከእናንተ ውጭ ፖለቲከኛ የለም። መቆመራችሁ ነው እናንተ ቦንሳችኋለን። እኛ ይልቀጥል ቶሎ ጨርስ። እውሮች አይደሉም ያውቃሉ። ነገር ግን አድርባይነት ዛሬ መልክ ይዞ ወጣ። አጎብዳጅነት ነው በዛ ቦታ ላይ የወጣው። አጎብዳጅነት አይደለም፣ አድርባይነት አይደለም፣ ማስተዋል ይባላል። አንድ ቦታ ቆም ትላለህ። ቆም ትልና ስታስቡት ጌቾ ላይ ተዋል። ከጌቾ በላይ እኮ ለዚህ መንግስት ጋር የተፋለመ ሰው የለም። ግን ሲያስበው ዋጋ የለውም ማለት ጦርነት ቁጭ ብዬ ግን መናገር ይችላል። አሁን ጌታቸው የበደለውን ህዝብና የበደለውን መንግስት ሊክስ ሰመንቱ ዩኒፎርስ ሲያራኩት ወጥቷል። አይተዋል። ዛሬ ትናንት ቡሬ እኮ ነው ያለው። ኤርትራ ቦርደር ላይ እኮ ነው ያለው። ቡሬን አልፎ እኮ ገባ። 40 ኪሎ ሜትር ውስጥ ገባ እኮ። ለሀገር መስዋዕትነት ዋጋ ከፍላለሁ አለ። ይሄ ነው ሀገር መካስ ማለት ነው። መመለስ ማለት ይሄ ነው። አድርባይነት መመለስ ይባላል። ሁልጊዜ እንጨት ይመስል አንድ ቦታ ይዋላችሁ። እኔ እንኳን ሳቃችሁ ስንት ዓመት ነው? እኔ እንኳን በፖለቲካ ሳቃችሁ 30 ዓመታችሁ ነው። እስካሁን እዛው ላይ ነች ያለችሁት። አንድ ጠብ ያለች ነገር ያመጣችሁት ሐሜት ባክባይቲንግ ካሉ በስተቀር። ስለዚህ ይሄ እንደዛ አለ። ቆም ብለህ አስበህ ወደ ቀልብ መመለስ አለብህ። ዘላለምን እኚህ ብትብት ዋጋ የለው። የመጨረሻ ምን ይሆናል? እንደነው ወይዘሮ ሀብታሙ ትበተናለህ። እመነኝ። በቅርብ ጊዜ ውስጥ እስቄል ገቢሳ ከጸጋዬ አራርሳ ከሄኖክ ገቢሳ ጠቅላላችሁ ትባላላችሁ። ልክ ወይዘሮ ሀብታሙን ታሪክ ደግሞ አሁን እናየዋለን። በእናንተ ሁላችሁንም ቋንቋችሁ የቁራ ቋንቋውን የምናይበት ዘመን አውቃለሁ። አሁን ነው የምናየው። ይብቃችሁ እስኪ በቃ ቁጭ በሉ። በቃ እልህ ውስጥ ውጣት ናችሁ። ይሄ ነው አድርባይነት ይታየው፣ ግለኝነት ነው ወጥቶ የታየው። እዛ ላይ እያንዳንዱ እዛ ላይ ያየኸው ከውጭ የመጣው የባንክ ባለስልጣን የሆነው አዲስ መሬት ወስዶ ቤት የሰራው በሙሉ እኔ ቤቴ ውስጥ በሰላም ልኑር ብሎ ነው ይሄ ሁሉ መናዘዝ እንጂ አያውቁም። እየተደረገ ያለውን አያውቁም። ከወለጋ የመጣ ወደ አዲስ አበባ አካባቢ የሚደርስ በወለጋ አክሰንት የሚናገር በሙሉ ስሙን እንኳን ቢለውጥና የተወለድኩበት አርሲ ነው፣ ግን በአክሰንቱ በሚናገረው ቅላጼው ቤት ኪራይ የማያገኝበትን ነገር አያውቅም ነው። አያውቅም፣ ያውቃሉ። ለማወቅ የተሳናቸው አይደለም፣ ያውቃሉ። ነገር ግን አጎብዳጆች ሆኑ፣ አድርባዮች ሆኑ። በቃ እዚህ ቤት አይመጥንም። እኔ ዝም ብዬ ነው ቆርጬ ያመጣሁት። ዞሮ ዞሮ አብርሽ ደውል እና እዚህ ላይ ማብራሪያ ያስበታል። ዞሮ አንድ ነገር ልንገራችሁ። በፈለገው መንገድ ብትሄዱ ወደ ስልጣን አትመጡ። በቃ ማጠቃለያው ታጠቃልሎ ማለት ነው። አንዴ ተገለጽ አደረገው። በፈለገው መንገድ ብትሄዱ
ዳግም ህወሓት ወደ ስልጣን አይመጣም። 4 ነጥብ። ሻዕቢያም ይርዳ ግብፅም ይርዳ ማንም ይርዳ በምንም ተአምር ከዚህ በኋላ ህወሓት ወደ ስልጣን አይመጣም። ህወሓት ሞተ፣ በቃ ህወሓት ተቀበረ። ጌም ኦቨር። በዚህ እንስማማለን። ህወሓት አይነሳም። በቃ ይሄ ነው። ሄሎ አብርሽ እንዴት ነህ? ሰላም ነው ወይ? ምን እዚህ ያበሳጩኛል እኮ ራሳቸው አምነው እኮ አቅም የሌለው የላሸቀ እዚህ ግባ ማይባል ምንም ማያመጣ ጨርሰናል እኮ። እኔ ሁላችንም ሰላም ብዬ ልጀምር ከዚህ ከጠማማ ፕሮፌሰር ዊስካንሰን ምንም የማይረባ በተማሪዎቹ እንኳን የማይከበር ጥቅም የሌለው ሚዲያ ላይ ወጥቶ መናቁ ብቻ ሳይሆን በተግባርም እየተናቀ ዝም ብሎ እኮ ነው የሚያቀርቡት። ምን ፍጠሩ ነው የሚለን ዳዊት? ስልጣን ስጡን፣ ህወሓት ይምጣ። ምን አይደለም ኮርዳ ምን አገባን? ተቆጨ አልተቆጨ እነ ስብሐትና አቦይ ፀሐይ ነፍሱን ይማርና ስዩም በነበሩበት ጊዜ አስተሳሰባችን የላሸቀ ነው። ኢትዮጵያን የሚመጥን አይደለም፣ ወጣቱን የሚመጥን አይደለም። እንደ አሳ ከጭንቅላታችን በአስተሳሰብ በስብሰናል። ሞንጆሪኖ በቀደም ወጣ ምን አለች? ሌላ ሚዲያ ላይ የእነሱ ሚዲያ ላይ ወጣቱን አንመጥንም፣ ኋላ ቀርነን፣ ወጣቱ መንጥቆ ሄዷል፣ እኛ ምንመጥን አይደለንም፣ ኋላ ቀርነን እና አሉላ ህወሓትን ምን ይሉታል? ኋላ ቀር ነው፣ ቆሞ ቀር ነው፣ ድረ ጉጅሌ የእነሱን እኮ ወጥተው አይነ እኛ የድሮ ባለስልጣናቶች ወጥተው ቢቆጩ ባይቆጩ እኛ ምን አገባን? ምን አገባን? የስ በዚህ ምክንያት ስላልሰሩ ስላላመረቱ ገዳይ ብቻ ስለሆኑ ጨቋኝና አስጨቋኝ የህወሓት ገረዶች ስለሆኑ የስ ይቆጩ። ምን አገባን? መቆጨት አንዱ እኛ በዛን ወቅት የሚመጥን ስራ አልሰራንም። ስራ ስላልሰራን አሁን እነ ዶክተር አብይ ይሄ አሁን የመጣው የለውጥ ሞተሩ ስራ እየሰራ ነው። ጦርነት ማንሳት ተገቢ አልነበረም ነበር። የባሌ ተራሮችና ጫካዎች የኛ የሽፍታ ቦታ ነበር። ያ ተገቢ አልነበረም። ሀብታችንን ሳናይ ሽፍታ ሆነን ነበር ነው። ሰዋት እኔ ይቆጩ እኛን ምን ፍጠር? ይሄ መንግስት አሁን ከኔ ስለተቆጨ የቀድሞ ታጋይ ስለተቆጨ የቀድሞ መንግስት የፈረሰው የኢትዮጵያ ህዝብ ይህንን አይቶ እኮ ነው ያፈረሰው። ይሳው አሁን ግን እነ ሞንጆሪና ደብረጽዮን በስብሰናል። አሁንም አቅም የለንም፣ ድህረ ጉጅሌ ነን፣ ቆሞ ቀረነን። የትግራይ ህዝብ ወጥቶ እኛ የ80 እናንተ የ20 የሚላቸውን ለምን ወጥቶ አይናገር? ለምን ይቀየሩ? እኛማ ቀይረናል። ምን አሁን ምን ፍጠሩ ነው? ይሄ መንግስት የለውጥ ሞተር ነው። ይህንን አድንቀው ነው የተሰበሰቡትና እነ ዶክተር አብይ በዚሁ መቀጠል አለበት። ህዝቡም ይህንን አይቶ ይህንን መንግስት ድጋፍ መስጠት አለበት ያሉት። ስለዚህ እኛ አሁን ይሄ ምንድን ነው አልገባኝም። ይሄ ፕሮፌሰሩ ፕሮፌሰር ሳይሆን ዶክተር ሳይሆን ይሄ ዶዘር ነው። እኔ በበኩሌ ቦታም አልሰጠውም። እኛንም የሚመለከተን አይደለም። ኮማ ወጣ ቦጁኔዲ ወጣው ቦጁኔዲን እኔ አለቃ ነበር የተደረገው እናቀ የኦሮሞ ተማሪዎች ተመርጠው ስለ ጮሁ ኢሬቻ ላይ ለምን እንዲሆነ ለምንድነው ሲቲው ሊቀያየር የቻል በሚል ስንት ሰው እነዚህ ዝርዝር ብንዘረዝር እኛም የፈረሰ አንወቅስም ብለን ነው። እነሱ ግን ራሳቸውን እየወቀሱ ነው መጣው። በልማት በኩል ነው። በሌላውማ ብናነሳ ብዙ ነው። የወደቀ ላይ ግን እኛ ምሳራና በጣም አንድ ነገር ልናገር። ትልቁ ተያይዞ ያለው ትልቁ የሻዕቢያ ሚዲያዎች ወጥተው የሚናገሩት ኢትዮጵያን ማፍረስ የምንችለው ሁለት መንገድ ስንሰራ ነው። ሁለት አይነት፣ አንደኛ ኦሮሞና አማራን ማፋጀት አለበት፣ ቅድም ያነሳው ነው አንዱ። ሁለተኛ ክርስቲያንና እስላምን ብለን ውስጣቸው ገብተን ስንበታትን ነው ትልቁ። አሁን
በኦሮሚያ በኩል እየገቡ መግደል ቅድም እንዳቀረብከው ኦርቶዶክስ ላይ እንደዚህ ሊመጣ ነው። አህመድ ግራኝ ከዚህ በፊት እንደዚህ አደረገ፣ እንደዚህ ነው፣ እስላሙን እንደዚህ ነው፣ መስጊድ እየገቡ እንደዚህ ማድረጉ ይሄ የአማራ ተግባር አይደለም። እቺ የማነች መሰለ? የሻዕቢያና የህዋት ነች። እቺ በሚዲያቸውም ወጥተው የሚናገሩት ነው። ስለዚህ ነው የምለው በኦሮሚያ ክልል በተለይ የሚገኘው አማራ አታክ እንዲደረግ በኦሮሚያ ክልል የሚደረገው ማን የእስልምና ተከታይ የኦርቶዶክስ ተከታይ አታክ እንዲደረግ እስላም እያሉ እንትን የሚሉት አፋሩ እንደሚነኩ ሶማሌው እንደሚነኩ ሌላውንም እንደሚነኩ እያወቁ ኢትዮጵያ ኦን ፋየር እንድትሆን የሚደረግ ይሄ ደግሞ አይሰራም። የኦሮሚያ ወጣት የኦሮሚያ ህዝብ የትም ይኑር የትም የአማራም ህዝብ ሙስሊም ላይ እንዲያረግም ህዝብ አላረግም። ዊ ኖ ዛት የሻዕቢያ አሽከሮች የህወሓት አሽከሮች ፖለቲካው በምን መሄድ አለበት፣ እንዴት ብናረግ እናፈርሳታለን ኢትዮጵያ የሚለውን ለመስራት ልክ እንደ ጡት ቆረጣው ማለት ነው። የውሸት ፋኖ እኮ ራሱ መግለጫ ሰጠ እኮ ትናንትና፣ እውነቱን እኮ አወጣው። ለአሰሳ ስንሄድ ልጅቷ ተመታ ተገደለች። ሊያነሳት የነበረ አንዱም ቆሰለ። ከዛ በኋላ ሸሽተት ባይዘወይ አፈትልኮ የወጣ ነው። ቪዲዮን ልኬልሃለሁ። ሐቁ ያ ነው። ስለዚህ ኢትዮጵያን ማፍረስ በዚህ አጀንዳ ሰጥቶ በፍጹም አይቻልም ነው። በዚህ በእንትን በኩል ባይዘወይ የአማራን ሽማግሌዎች በመግደል አዋቂዎቹን በማጥፋት አንደኛ መሳይ ብቻ አይደለም የህወሓት ዋና ሴራው ነበር። ዋና ሴራው ይሄ ነው። የባህል ችግር አለበት፣ ኢንቴሌክቹዋል ምሁራን ችግር አለበት፣ የደነዘዙ ናቸው የሚለው ይሄ ለማሸማቀቅ የሚደረግ ነው። ይሄ የመሳይ የማሸማቀቅ እንትን ባይዘወይ አንድ ቁም ነገር የተናገሩት ነገር አለ። አጀንዳችሁ ምንድን ነው ሲባል የመኖር አለም ኤክስቴንሻል ትሬት የመኖር አለመኖር ይሄ የድንዙዞች ነው አለ ሰውየው ሲናገር። እውነት ነው። የመኖር አለመኖር አማራ 40 ሚሊዮን 35 ሚሊዮን ሆኖ ይሄ ትሬት የለበትም። እንደዚህ አትበሉት። ይሄ ሶሳይቲ እንደዚህ አይነት ችግር የለበትም ስንል ቆየን። ኦሮሞ ሊመጣብህ ነው፣ ይሄ ሃይማኖት ሊመጣብህ ነው፣ እንደዚህ ልትሆን ነው እያሉ የሚናገሩት የደነዘዙ ነው። ይሄ በጣም ትክክለኛ አናሊሲስ እግዚአብሔር እሳቸውን ብዙ ጊዜ ነው ሲያሸማቅቋቸው የምናየው፣ እውነቱን ግን የሚናገሩ ናቸው። ስለዚህ መሳይ እንደዚህ ምሁራኑን እያመጣ በማዋረድ በማሸማቀቅ ከፍ ዘቅ በማድረግ አንድም ኢሊት አንድም ምሁር አይታቸው እንደሆነ የአማራ ምሁር በሙሉ ዲያስፖራ ያለ ጠፍቷል፣ አይቀርብም። ምክንያቱም ለምንድን ነው? ሚዲያ ላይ ስለሚያሸማቅቋቸው። ከዛ ይወጣና ለምንድን ነው ምሁሩ የወጣው? ለምንድን ነው የወጣው? ለምንድን ነው ማታስተባብሩት? ምኑን ያስተባብሩት? ኤክስቴንሻል ትሬት የለበትም። ይሄ እናንተ እንደምትሉት ሃይማኖቱ እንደዚህ ሊመጣብህ ነው፣ የከሌ ብሔረሰብ ሊመጣብህ ነው፣ እንደዚህ ልትሆን ነው የምትሉት ነገር የድንዙዝ ነው። ይሄ አይደለም ችግሩ። ከ40 ዓመት ከ50 ዓመት በፊት የነበረ ነው። ይሄንን ደግሞ እሳቸው እንደጠቀሱት ይሄ ደግሞ ሊወጣው የሚችለው አንዱ በሰላም ቁጭ ብሎ በመነጋገር ነው ከወንድሞቹ ጋር። ይህንን ነው እሳቸው ቁጭ አድርገው እንትን ያሉ። ስለዚህ ይሄ እነዚህ እነ መሳይ እንደ ፖለቲካ የወደቀ ነው። እሳቸውም ተናግረዋል። ይሄ የሚጠበቀው ፎርስ ይሄ ዲሞክራሲ ማያቅ ይሄ ህዝብ ምን እንደሆነ ማያቅ መምራት ምን እንደሆነ ማያቅ ይሄ ዲስአፖይንቲንግ ፎርስ ይሄ ዲስአፖይንቲንግ የሚያስከፋ ፎርስ ከጥቅም ውጭ። ስለዚህ ዲስከስ ማናደርግም ነው። ከጥቅም ውጭ የሆነ ይሄ ይመጣል ብላችሁ አትጠብቁ ነው። ይሄ መንግስት እኮ የኢትዮጵያ መንግስት እኮ ባይዘወይ ዴቭ እንደምታውቀው በህዝብ የተመረጠ እኮ ነው። በህዝብ የተመረጠ መንግስት
መንግስት መሆኑ የታወቀ ህዝብን እየመራ ያለ እየሰራ ያለ እያለማ ያለ ወደፊትም ኢትዮጵያ የት ደረጃ እንደምትደርስ እየተነገረን እያየንም የመጣን ይህም መንግስት ሌላ መንግስት ነኝ ብሎ የሚመጣ እስካሁን አላየንም። ለዚህ ነው እሳቸውም ይህንን መንግስት ሊመጥን የሚችል ህዝባችንን ሊያሳምን የሚችል ማንም ፎርስ የለም። ይህንን መንግስት ሊረከብ የሚችል ማንም ሰው የለም። እውነት ነው። ስራውን ተመልከቱት። ኢትዮጵያዊነቱ ከአፈር ላይ የወደቀ ኢትዮጵያዊነት ያነሳ። ትምህርቱን እዩት፣ ቴክኖሎጂውን እዩት። የኢትዮጵያዊነት አቋሙን ድንበራችን ተወስዷል፣ ድንበራችን ይህ አልነበረም፣ ታሪካችን ይህ አልነበረም፣ ታሪካችን ተዋርዷል፣ ታሪካችንን መመለስ አለብን የሚል መንግስት መጥቶልን ይሄ የምንጠብቀው መንግስት ነበር። ባይዘው እንዲህ እንዲመጣልን ነበር እየታገልን የነበረው። ይህንን መንግስት ወጣችሁ አሁን አንድ ቪዲዮ ልኬላለሁ፣ ዛሬ ነው ይሄ የወጣው። ወጣችሁ እንደ ጋዳፊ እንጎትተዋለን። ባይዘው ኢህአፓ ነው የኢህአፓ ቪዲዮ ልኬላለሁ፣ መጨረሻ ላይ ላኩ ላውንጠዋል። እንደ ጋዳፊ እንጎትተዋለን። እንደው ብታሰማው በጣም የሚገርም ነው። እንደ አላሳድ እናረጋለን፣ እንደ ሳዳም ሁሴን አንዳንድ ጊዜ ምን መሰለህ በክብር ስልጣንንም ማስረከብ በጣም ጥሩ ነው ይመስለኝ። አሁን ምርጫውን ጥሩ አድርጎ ነገ በሌሎች ቦታዎች ቀጥል ሙባረክ እንደ ነጋዳፊ አሰማዋለሁ ወይስ አሰማዋለሁ? አንተ ቀጥል። እኔ ላሰማው አሰማው። እኔ ሆልድ አረገና አንተም ማብራሪያ ስጥበት፣ እኔም እዚሁ ላይ ሆልድ አረጌ ይሰማል። ኦኬ ቆይሽ፣ ሎድ እያደረኩት ነው። ሎድ አድርገውና ምኞታቸው በጣም ብዙ ነው። አያውቁትም። ይህን መንግስት ገና አላወቁትም። እኔ አንድ ነገር ነግሬያቸዋለሁ። ታስታውሱ ከሆነ እንደ ኪዩን ኤልሳቤጥ ብያቸዋለሁ እኮ እንደ ኪዩን ኤልሳቤጥ በምርኩዝ ነው የምንወስደው የሚወጣው ብያቸዋለሁ። ቀድሜ ነገርኳቸው። ይሄንን ነው ሟርት ለእኛ ሟርት አይሰራም። ከዚህ በኋላ ኢትዮጵያ በከፍታ ማማ ላይ ሄዳለች ብለን ስንል በምክንያት ነው ያለው። አትሞክሩት አልናችሁ፣ እምቢ ትላላችሁ እናንተ። ሰሙን ከሆነ ወይ እንዲሰሙት ጋብዛቸዋለሁ። እኔ አንዳንድ ጊዜ ምን መሰለህ እየሰሙን ከሆነ ወይ እንዲሰሙት ጋብዛቸዋለሁ። እኔ አንዳንድ ጊዜ ምን መሰለህ በክብር ስልጣንንም ማስረከብ በጣም ጥሩ ነው የሚመስለኝ። አሁን ምርጫውን ጥሩ አድርጎ ነገ በሌሎች ቦታዎች እንዳየናቸው እንደነ ሆስኒ ሙባረክ እንደነ ጋዳፊ እንደነ ባሽር አልአሳድ እዚህ ዓለም ላይ ብዙ ጉድ አይተናል። የትላንትና ታሪኮች ነው፣ በወራት የሚቆጠሩ የትላንትና ታሪኮች ነው እና እነዚህ የጠራናቸው ኃይሎች እድሎች ነበሯቸው። ህዝባዊ መንግስት የማቋቋም የህዝብን ጥያቄ የመቀበል ዴሞክራሲያዊ ስርዓትን የማስፈን ፍትህ፣ ርትዕ፣ መልካም አስተዳደርን የማስፈን እድሎች ነበሯቸው እጃቸው ላይ። ያውም ሞልድ ባረጉት እነሱ ቀጥቅጠው በሰሩት ቦይ ውስጥ እንዲያልፍ አድርገው የተሻለ ስርዓት መስራት ይችሉ ነበረ በእውነቱ። እና ያን እድል ስላጡ እነዚህ ሰዎች እንዴት ሆነው ከዋና ከተማቸው እንደ ሌባ ተሰርቀው እንደወጡ፣ እንዴት ሆነው ተንገላተው በዓለም ፊት መሳቂያና መሳለቂያ ሆነው እንደሞቱ እናስታውሳለን። ይሄ ወደድንም ጠላንም የዓለም እውነት ነው እና እኛ የተለየን ደሴት አይደለንም። ከዚህ እንትን ላይ ደሴት አይደለንም። ፈጣሪ የሁሉም የዚህ ዓለማት ገዢ ነው፣ ይፈርዳል እስከምናውቀው እስከሚገባን ድረስ። እና እኔ ያ እንዲመጣ መጋበዝ ምንድን ነው የሚጠቅማቸው?
እውነት ለመናገር ያን እንዲህ ያለው በጣም አስቀያሚ የስልጣን ሽግግር ወይም የስልጣን ውርደት ልበለው የስልጣን ውርደት እንዲመጣ ለምንድን ነው የሚጋብዙት? እና ምርጫ ለምሳሌ በጣም የተሻለ የስልጣን መሸጋገሪያ ነው። እንደው በፍትህ ፊት እንኳን እንድትቀርብና ሁኔታዎች ለዝበውልህ እንትን እንዲያደርጉ እነዚህ ሁኔታዎች በጣም የተሻሉ ናቸው። እርግጠኛ ሆኜ የማውቀው ከዚህ ሁለተኛው አማራጭ ለብልጽግና ደሴት ሰዎችም አዋራጅ ነው። በእርግጠኝነት አዋራጅ ነው። ደግሞ እርግጠኛ ሆኜ የማውቀው እዚህ ሀገር ለውጥ አይቀርም። ሊዘገይ ሊፈጥን ሊንቀራፈፍ ኦር ላያምር ይችላል። ለውጥ ግን አይቀሬ ነው። ያየናቸው ለውጦች ደግሞ ያለፉትን ስርዓቶች አዋራጅ ሀገር ይመሩ የነበሩ ዱባይ ቁርሳቸው በእንትና ስዊዝ የሰዓት እንትናቸውን ሲገዙ እና ሾፕ ሲያደርጉ የነበሩ ሰዎች ከምሽግ ውስጥ ተጎትተው ሲወጡ አይተናቸዋል። እንትን ቀበሌ ጎጥ ሰፍቶባቸው መግቢያ መውጫ ሲያጡ አይተናቸዋል። ይሄኛው ታሪክ ነው። ይሄ የትላንት ታሪካችን እና የተሻለውን ለምን አይመርጡም? የባሰውን መጥፎውን ለምን ይመርጣሉ የሚለው ሁልጊዜ ይገርመኛል። የሞራል ጥያቄ ነው። በእርግጥ ከፖለቲካ ዘለል ያለ ነው እና እኔ ወንድማገኝ ያው አንድ ነገር ያልገባችሁን ነገር ልንገራችሁ። ባናችሁ እነዚህ ፖለቲከኞች የምትባሉት አንድ ነገር ላስተምራችሁ፣ ለወደፊቱ ለራሳችሁ ለጭንቅላታችሁ እንደሆነ ላስተምራችሁ። ድንጋይ በር ላይ ስትወጣ ከመታህ ተናደ ጥፍርን እያዝ ትሄዳለህ። ስትመለስ ከመታህ ግን ድንጋዩ አንተ ነህ። ድንጋዩ እሱ አይደለም፣ አንተ ነህ ድንጋዩ። የተቀመጠበት ሰው ይማራል። ይሄ መንግስት በጣም ዌል ኤክስፒሪየንስ ነው። እያንዳንዷን ነገር ያውቃታል። አሁን እሽኮረሌ ቆንጆ እኮ መሰጠ መንግስትን አላወቁትም። ሀሳባቸው እንደ ደርግ በየቦታው ግጭት፣ ጦርነት እያደረጉ ለማዳከም ነበረ። ግን ራሱ ጠቅላይ ሚኒስትሩ ስራ እየሰራ በቀኝ በኩል ስራ እየሰራ በግራ በኩል ደግሞ ለእናንተ አጀንዳ እየሰጠ እያዳከመ ነው ያለው። ገና የኒኩለር አጀንዳ ይመጣለው ሰሞኑ። እስካሁን ድረስ ተዳከማችኋል። በህዳሴ ግድብ ተዳከማችሁ፣ በነዳጁ ተዳከማችሁ፣ በባሌ ደገማችሁ። አሁን ደግሞ በኒኩለር ደግሞ ሰሞኑ ደግሞ በሱ እናዳከማችኋለን። እንዲሁ አጀንዳ እየሰጠን አዳክመን እንደ 6 ኮርኪ እንበትናችኋለን እኛ ማለት ነው። ምክንያቱም ምሳሌያችሁ ሊቢያ በሊቢያ ታሪክ እኮ የሊቢያ ህዝብ እኮ ስደተኛ ሊሆን አገር ነው የፈረሰው። ሲሪያ ጠቅሳለች። በሲሪያ ታሪክ እኮ ሲሪያ ፈርሳለች። በየመን ታሪክ እኮ የመን ፈርሳለች። ስሪላንካ ትላላችሁ፣ ማዳጋስካር በሙሉ እነዚህ ለኢትዮጵያ አይሆኑም። እነዚህ በሙሉ ኮሎኒ የነበሩ ሀገሮች ናቸው። ቅኝ የተገዙ ሀገሮች ናቸው። ኢትዮጵያ ቅኝ አልተገዛችም። የራሷ ካልቸር፣ የራሷ ባህል፣ የራሷ ስርዓት ያላት ሀገር ነች። በምንም ተአምር የዚህ አይነት ነገር ኢትዮጵያ ውስጥ አይከሰትም። ታሪክ አንብቡ። መጀመሪያ አታነቡም። እናንተ ትልቁ ነገር አታነቡም። አለማነበባችሁ አለማወቃችሁ ጠቅሟችኋል። እንደፈለጋችሁ እንድትባልጉ አድርጓችኋል። እና ኢትዮጵያን ስታውቋት ነው። መጀመሪያ በማታውቋት ሀገር ላይ ነው የምትቀባዥሩት። እና ይሄ ነው። እና እኔ ይሄንን አብርሽ አለህ አየር ላይ ቀጥል። እሺ አንደኛ እዚህ ይሄ ቪዲዮ እንዲቀርብ እንትን ያልኩ ይሄ ለምርጫ ዲስከሽን ዛሬ ትናንትና ምርጫ የሚቀጥለው ምርጫ አለ ግንቦት ምናምን ውስጥ ለዛ ተቃዋሚ ፓርቲ ተፎካካሪ ማለላቸውም እኔ ተቃዋሚ ፓርቲዎች ስብሰባ ላይ እንትን ካሉት ነው። ይሄ ልጅ ዛሬ ብቻ አይደለም ይሄንን ሲናገር ከ2 ዓመት በፊት ከ1 ዓመት በፊት ለሶስተኛ ጊዜ እንደ ጋዳፊን ጎትተዋለን፣ እንደ ሳዳም ሁሴን እናደርጋለን እና አለና በቃ እንዴ ማድረግ እኮ ነው በቃ። እኛ ይሄ ፉከራ አይደለም፣ ይሄ ፉከራ አይደለም። ተጎትተው ወጡ አለ እነ ስብሐት እነ ስብሐት ተጎትተው ወጡ። ይህስ ተጎትተው ወጣ። ብሶት ያደረገበት መንግስት፣ የገደለው መንግስት፣ የጨቆነ መንግስት፣ ለልማት ያልሰራ ለጎጡ ብቻ የሰራ ሆ ብለን አውጥተናል። ይሄ መንግስት ሆ ብሎ ለምንድን ነው የሚነሳበት? አስረዱን። ምንድን ነው አልኩ። ልማቱ በየቦታው ነው።
ትምህርት ቤት መሻሻል አለበት ተብሎ ደሃ መመገብ አለበት ከተማ ቆሸሸ ገማ ተብሎ እየተሰራ ኢትዮጵያ ወደ ኋላ ቀርታለች። ሳተላይቶች ያስፈልጋል ከአንድም 2 3 ተብሎ ሳተላይት እንትን ያለላት መከላከያው ከጎጠኝነት ሞቶ ሁሉም ብሔረሰቦች የሚያካትት መሆን አለበት የተባለበት እያንዳንዱ አጋር ፓርቲ የተባለ እነሱ ማለየ ሳይቀር እና አፋር ሳይቀር ወደ ፓርቲነት ወደ ፓርላማና ወደ ህጉ በትክክል ወደ ኢትዮጵያዊነት የገቡበት ድንበራችን ይሄ አይደለም ወደባችን ይሄ ያስፈልገናል የኢትዮጵያ ኢኮኖሚ እንደገና ማሰራራት የሚችለው ወደ ታሪኳ ስትመለስ ነው የሚል መረዳት የለብንም መራብ የለብንም ስንዴ በከፍተኛ ደረጃ ማምረት አለበት ዓለም ጉድ እስኪል ያደረሰ ግድቡን በልቶ ሳይሆን ሰርቶ የጨረሰ ያሳየን ፈርቲላይዘር ማዳበሪያ ያስፈልጋታል ከውጪ መምጣት የለበትም በጀታችንን የገደለው ይሄ ነው ብሎ የማዳበሪያ ፋብሪካ የሚሰራል ነዳጅ ሁሌ ማስመጣት ብቻ አይደለም ጋዝ ሁሌ ማስመጣት ብቻ አይደለም ቆፍረን አልምተን ኢንቨስትመንት ፈቅደን ሰርተን ያሳየን መንግስት የመንገድ ስራው ልነግራችሁ አልችልም ኮሪደር ልማቱን ልነግራችሁ አልችልም ትዕግስትነትን ያስተማረ ፍቅርነትን ያስተማረ መነጋገር እንችላለን ፕሊዝ ጠመንጃን አቁሙ ስልጣን ተካፍለን አብረን መኖር እንችላለን ተቃዋሚ ሳትሆኑ ተፎካካሪ ናቸው ኑና ከኔጋም ስሩ ብሎ በካቢኔ ጭምር የሚያሰራ መንግስት ኢንተርናሽናል ኮሚኒቲው የተደመመለት ዘሞስ ጂኒየስ የተባለለት ወላሂ እውነት ለኛ በሰጠን ይህንን አመራር ያሉ ግብጾችና አረቦች ምን ብለን ህዝብ ይነሳበት ምንድነው ነው ህዝባዊ ጥያቄ ካላችሁ አንሱ ተብሎ እስከ ዳያስፖራ ድረስ መጥተው ጥያቄ ሲቀበሉ የነበሩ ነገር ግን እላችሁ ላይ ሲዘንጡባቸው ሲሸፍቱባቸው ነበር በውጭም መነጋገር ስንት ጊዜ ተባለ ሽማግሌ ስንት ተላከ ስንት ጊዜ ተላከ አባገዳ ስንት ጊዜ ተላከ አልገደላችሁትም ቄሱን አላፈናችሁትም አላፈናቀላችሁ እንነጋገር ያለውን ለቤት እየሄዳችሁ አስተማሪ ጭምር አንበርክካችሁ አልገደላችሁም አንዱ አንተ ነዛው አዲስ አበባ ቁጭ ብለህ አንዱ ስልጣን ይሸጋገር የሽግግር መንግስት ከእንግዲህ በኋላ የለም በመናጆ የለም በመለመን የለም ሚዲያ ላይ በመውጣት የለም በኮሮጆ የኢትዮጵያ ህዝብ በኮሮጆ ሲመርጥ ብቻ ስንቴን ነገር ጠቅላይ ሚኒስትሩ አልነገረም የብልጽግና ተከታዮችና የብልጽግና ባለስልጣን እንዲሁም በመከላከያ ላይ ያላችሁ እንደ ሳዳም ሁሴንና እንደ እንትና እንጎትታላችሁ ወጥታቸው ይህንን የሚሰማ የብልጽግና ባለስልጣን የብልጽግና አመራር በመከላከያ ውስጥ ያለ ይሄ ከዚህ በፊትም ሲባል ነበር መከላከያውን አፍርሰን ቃል በቃል ነው የምነግራችሁ አፍርሰን የፋኖን ሰራዊት እንተካበታለን የትኛውን ደፋሪውን ሲባጎ እንትን ብሎ ግብር የሚቀበለውን ይሄ ገበያ ውስጥ መትረየስ እየተኮሰ ይሄ ጠጅ ቤት መትረየስ እየተኮሰ የሚደፋውን ይሄ ደፋሪውን ይሄ ኮምፒውተር የሚሰርቀውን ይሄ ገበሬ 90 ኩንታል ጤፍ የሚሰርቀውን ይሄ እስልምና በኢትዮጵያ ውስጥ መኖር አለበትን የሚለውን ይሄ እንትን ብሔረሰብ አልጠቅስም እዛ ከመጣን ከአዲስ አበባ ሙልጭ አድርገን ቢሮአቸውንም እቃቸውንም ትምህርታቸውንም ቋንቋቸውንም ድራሹን እናጠፋለን የሚለውን ይሄ እስልምና ላይ አፋሩ ላይ የሚነሳ ሶማሌው ላይ የሚነሳ ደቡብ ህዝቦች በልተው የማያውቁትን ምግብ ያኔ ለአባይ የሄዱትን በወሰዱ ጊዜ የገደሉትን ገለው ምን አሉ እነዚህ እድሜ ዘላለማቸውን በክልላቸው በልተው ማያውቁትን ምግብ አበላናቸው እየናቃችሁ ማህበረሰብን ማስተዳደር የማትችሉትን ይሄንን ያምጣ ይሄ ነው አንተ ኢህአፓ ወጥተህ የምትናገረው ይሄ ነው አንተ እናት ፓርቲ ወጥተህ ይሄንን የምትናገረው ይሄንን ነው ኦፌኮ የምትናገረው ይሄንን ነው የኢትዮጵያ ህዝብ የሚፈልገው እኔ ለብልጽግና ባለስልጣናት አመራር ሳላለው ፖለቲከኛ ይሄንን መናገራቸው ወጥተው መተንፈሳቸው ጥሩ ነው ማወቃቸንም ጥሩ ነው ነገር ግን ጎትት ነው ምለው የተጎተተው ሪሶርሱ ተወስዷል ኢራቅን ተመልከቱ ሪሶርሷ እንዳለ ሀብቷ ተወስዷል ሶሪያን ተመልከቱ የናዳጅ እንትኗን አትቆጥ የለም
ሊቢያን ተመልከቱ። ያለ ኮሌጅ የሚከፍለው ያለ ሰርግ የሚከፍለው ላለ አፓርተማ የሚከፍለው ላለ ዩኒቨርሲቲ በውጪ ለሚማሩት የሚከፍለው ያ ስታገባ ቤት የሚሰራል ያ አስፋልቱ ወርቅ የሆነው ቤታቸው በወርቅ የተለበጠ ያ ነዳጁ ተትረፍርፎ ብራችን ወርቅ መሆን አለበት የሚለው ጋዳፊ ከሄደ በኋላ ሊቢያኖች ኑሮ ብቻ አይደለም የተቀለላቸው ጎርፍም ነው የወሰዳቸው። የመንን ይፈርሷል፣ ሶማሌን ይፈርሷል፣ ሱሪያን ይዩት፣ ኢራቅን ይዩት፣ አፍጋኒስታን ዩኔሜት ማዳጋስከር ይለናል። ማዳጋስከር ስልጣን ካባረሩ በኋላ የተመረጠውን የያዛቸው ሚሊተሪ ቆንጥጦ ይገዛል። የተባበሩ መንግስታት ማዕቀብ አልጣለበትም ማዳጋስከር። የትኛውን ነው ለኛ የሚነግሩን? ወይስ እኛ እነሱ እንዳሉት ድንዝዞች ምሁራን፣ ድንዝዞች ኤሊት፣ እኛ የዚህ የኢትዮጵያውያን ደጋፎች እና የዚህ መንግስት ድንዙዝ መሰል ናቸው? ሀቁ ይሄ ነው። ጎትትና ሚዲያ ላይ አይደለም የምትጎትተው፣ ስትጓተት ትኖራለህ እንጂ እድሜ ዘላለምን የኢትዮጵያ ወጣት ይህንን ያየ ይህ መንግስት እኛ አድንቀን አይተን ዘክረን ማድነቅ ራሱ ቃላቶች አጥሮናል። ለዚህ ነው የኦክላሆማው ሴኔተር ጂም ኢኖፍ የኢትዮጵያ አመራር ዘሞስት ጂኒየስ ፐርሰን ኢን አፍሪካ ያለው። ለዚህ ነው ፕሮፌሰር አስራት ጥቁርም አይቻለው ነጭም አይቻለው ይህንን ሰውዬ ትንሽ ብንረዳው እናንተም ብንል ምጡቅ አእምሮ ያለው ነው። እነ ተፈራዋ ዋልዋ ይሄ እኮ ምጡቅ ያለው አመራር ነው። አብይ የሚቻል አይደለም። እነ ስብሐት ወጥተው ከማድነቃቸው የተነሳ ምን አሉ? ሌላ ስም ሰጥተውታል። ከማድነቃቸው የተነሳ ምኑ ነው የምትጎትተው? ይህንን ብዬ ጨርሳለሁ። አመሰግናለሁ። አመሰግናለሁ አብርሽ። እንግዲህ የመጨረሻ ህይወታችሁ እንደዚህ ነው የሚሆነው። የጽንፈኛ መጨረሻ ታሪካችሁ እንደዚህ ነው የሚሆነው። የፖለቲከኞች መጨረሻ ዝቅጠታችሁ እንደዚህ ተዋልታችሁ አይታወታዋል። እዚህ ጋር ይሄ ህይወት ጠብቃችኋል። ቋንቋችሁ የቁራ ቋንቋ ሆኖ ትበታተናላችሁ ብለን ስንል አቋም የሌላችሁ ውሳኔ የሌላችሁ ከንቱ ስለሆነና ገልቱ ስለሆናችሁ ነው ይሄን ያልናችሁ። ስለዚህ እኛ አሁን እዚህ ውስጥ አንገባም። የመጨረሻ ህይወታችሁ ግን እንደዚህ ነው። በቃ ምክንያቱም እንትን የላችሁም፣ መሰረታዊ የሆነ ነገር የላችሁም። አሁን ምርጫው ይካሄዳል። ኢህአፓም ሁን ኢዲዩም ሁን ኢጫትም ሁን ምንም በል ህዝብ እውነት የሚያውቃችሁ ከሆነ ተፎካከሩ። እውነት የኢትዮጵያ ህዝብ የእናንተን ሀሳብ ከገዛ ይኸው ፈረሱ ሜዳው ይወስዳል። በእርግጠኝነት እኔ እናንተ ከ130 ሚሊዮን ህዝብ አንድ ሺህ ሰው የሚመርጣችሁ ከሆነ ስልጣን ትወስዳላችሁ። 1 ሺህ ሰው ከ130 ሚሊዮን ህዝብ አንድ ሺህ ሰው ፓርቲዎችን ከመረጧችሁ ስልጣን ትሰጣላችሁ። አያውቃችሁም፣ ሰው አያውቃችሁም። ይሄ የምነግርህ ሀቅ ነው። ሳይለንስ ማጆሪቲ ብዙ ነው። ሀገር እንደምትቀጥል ሀገር እንደምትበለጽግ አልፎ የተቀመጠው ብዙ ህዝብ ነው። ተው እላችሁ። ለዚህ የሻዕቢያ እጁ ተቆርጧል። አሁን እንዲያውም ምንድን ነው ዳቦ ቆሎ ስብስቡ ቁረጡ አሉ ትላንትና። ኢሳያስ እኮ ይህ ሰውዬ እንደሊዘፋ ይቆርበ ፈሳቅ ምንድነው ዳቦ ቆሎ እያንዳንዱ ዳቦ ልክ እንደ ዘመቻ ልኔ ነው የቱ ቴክኖሎጂ ዳቦ ቆሎ ይቆርጣሉ አሉ ኤርትራውያኖች እዛ አስመራ ለጦሩ ቋንጣ ዳቦ ቆሎ ምናምን ይቆርጣሉ አሉ። አንድ ቪዲዮ ነበር እንደ ዘመቻ። አሁን ጦርነቱ እንደዛ አይደለም የሚደረገው። አሁን እንደ ቅጭቅቤ ነው። ቁጭ ነው የሚያደርግልህ። ፕሬስ ነው ዳ እሱን የምትጠብቀው ዝም ብለህ ሰማዩን ማየት ነው ያለብህ። ዳቦ ቆሎ እድገት ፈብረት አይ ሻዕቢያ እሺ ሰላም ያለ ፕሮፌሰር ሪባን አይቆርጡና ዳቦ ቆሎ ከምትቆርጥ ሪባን አትቆርጥም? ሰርተህ አንድ የሆነ ነገር እኔ አሁን ችግር የለብኝም። እሱ
አንድ ፕሮግራም ነበር መስራት የፈለኩት ፕሮግራም አጋጣሚ ሆኖ እንግዲህ ሰዓት ስለጣበበ ነው እንጂ የመንግስት ተቋማቶች ጋር ነው። አይናችሁን እንድትገልጡ ፈልጋለሁ። በየተቋሙ ያሉትን ጸረ መንግስት አቋም ያላቸውን ሰዎች መንቅላችሁ አውጡ። ኬትም ተቋም ውስጥ ኬትም አንዳንድ የምሰማቸው ስራዎች አሉ። የመንግስት ደሞዝ ይበላሉ፣ የመንግስት ቢሮ ውስጥ ይሰራሉ፣ ግን እግራቸው ሌላ ቦታ ነው ያለው። እግራቸው ሌላ ቦታ ነው ያለው። እኔ እንደነዚህ አይነት ሰዎች ከፖሊስም ውስጥ ከመከላከያም ውስጥ ከደህንነት ተቋሙ ውስጥ ከውጭ ጉዳይ የሚሆን ከየትኛውም ተቋም ውስጥ መባረር አለባቸው። ከየትኛውም ከማንኛውም ተቋም መወገድ አለባቸው። ለነገሩ ጠቅላይ ሚኒስትር ዶክተር አብይ አንድ ነገር ተናግሯል። ለእኛ ያልሆኑ ለእናንተ ወሬ ቢያቀብሉ ለእናንተም ከእናንተ ጀርባ ቢሰሩም አይጠቅሟችሁም ብሏል አብይ። ብዙዎቹ ግን እያየን ያለ በተለይ ፖሊስ ውስጥ፣ በተለይ መከላከያ ውስጥ፣ በተለይ ደህንነት ተቋም ውስጥ እናንተን ነበር አየብን። እኔ አንድ እንትን አቅ ነበረ አላዛር የሚባል በጣም ኃይለኛ ቦሌ ክፍለ ከተማ ላይ የነበረ በጣም ጎበዝ ጀግና። ይሄ ቦሌ አካባቢ ያሉ ጫት ቤቶች፣ ሺሻ ቤቶች፣ ሻቢያዎች የሚሰበስቡበት ቦታ አለ፣ መጠጥ ቤት ምናምኖች። ወጣና በዘመቻ አንድ ጊዜ አነሳቸው። ሺሻ ቤቱ ምንም ጠቅላላ አጸደው፣ እንደምንም ገፍትረው አውጡት። ከዛ ከቦሌ ኧረ መጣ። ለካ ሺሻ ቤቱ ባለቤቶች ፖሊሶቹ ናቸው። ገንዘብ ያገኛሉ፣ ከጫት ቤቱም ያገኛሉ። እዛ አካባቢ በሙሉ ለካ በኮማንድ ፖስት የተያዘ ነው። እና ስታናገራቸው ራሱ ይሄ መንግስት የሚያዋጣ ምስል ይላል። ብላ ፖሊስ እኮ ይሄ መንግስት አያዋጣም ይላል። ቁጭ ብለው ዩኒፎርሙን ለብሰው እኮ ዝም በል እንዲህ ብለው ገፍትሮ አስወጡት። አላዛርን ኮማንደር ነው ኢንስፔክተር ነው ጻፉ እዚህ ጋር። እና መንግስት ውስጥህን ነው ማጽዳት ያለብህ። ውስጥህን አጽዳው፣ የውጩን ቶ። በዚህ ላይ ሰፊ ፕሮግራም መስራት ያለ ልፋትህ ውጤታማ ሆኗል። አማራው እየነቃ ነው። እድሜ አማራ ላይ ጨርሻለሁ። በየኤምባሲው የተሰገሰጓል። ኤንጂኦ ውስጥ፣ ኤምባሲ ውስጥ፣ ባንክ ውስጥ፣ ውጭ ጉዳይ ውስጥ ይሄ መንግስት አያዋጣም ይላል። ቁጭ ብለው የመንግስት ደሞዙ ይበል እኮ ማፈሪያ የሞት እናንተንማ አዱን እንዲህ በምን እንደምትገልጹ አይተን ለምን ጥርግ ብላችሁ አትወጡ? ተቋም ለቃችሁ ውጡ። ሂድ። ለገንዘብ መንግስትን ትፈልጋለህ፣ ለዓላማ አማጽያንን ትፈልጋለህ። በሁለት ቢላ ማይቆማል። አንተ ላይ ነው መንግስት እርምጃ መውሰድ ያለበት። እኔ አንድ ጊዜ ከአንድ ትልቅ መስተዳድር ጋር ተቀምጬ ማውራት እድል ነበረኝ። አዲስ አበባ ከተማ መስተዳድር ውስጥ ነው። እሳቸው እዛ ነው የሚያዝሩት ቢሮ፣ እዛ ነው የሚያዝሩት ቢሮ አልጋላቸው ቢሮ እና ስራ ራሱ አይጨርሱም፣ አያልቅላቸውም። ስራው በሙሉ ስራ ተደርበው እሳቸው ጋር ነው የሚመጣውና ከዛ በኋላ እርሱ መቼ ነው የሚያልፉት አልኳቸው። ምን ደግሞ ይሄን ካልጨረስኩ አይሆንም፣ ይሄን ካል ይሉኛል። ምን ዋጋ አለው? እንደዚህ ሞኮ ነው ልፋታችን ሰው አያውቀውም። እኔ የመከላከያ ጀነራሎች በሙሉ አልጋ አላቸው። ፊልድ ማርሻል እኮ እዛ ነው የሚተኙት። አልጋ ኮጓር አላቸው፣ ነጃዋው አላቸው፣ በሙሉ አልጋ እዛ ነው የሚተኙት። ከንቲባዋ ሌሊቱን ሙሉ ቤት የላትም እስክትባል ድረስ እንዲህ ስትዞር የምትሉ እንደዚሁ በመኪና ከዚህ ጋር ወደዚህ ከዚህ ጋር ወደዚህ። ጠቅላዩ ተውት፣ ጠቅላዩ አይተኛም፣ እንደው መኝታም የለውም። እና እንደዚህ አርቲፊሻል ኢንተለጀንስ ብትሄዱ ከዳይሬክተሩ አንስታችሁ ታች ድረስ በሙሉ አልጋላችሁ፣ በሙሉ አልጋላችሁ። ኢንሳ ብትገቡ አልጋላችሁ፣ እዛ ተኝቶ የሚያድሩት። እንደዚህ የሚፈጉ ሰዎች ባሉበት ቦታ ላይ ተራ ሰዎች ደግሞ ከስራቸው ሆነው የፋኖ ቃል አቀባይ ናቸው፣ የሸኔ ቃል አቀባይ ናቸው፣ የህወሓት ይመጣል ብሎ ይጠብቃሉ። እነዚህን አለምንም ነገር መንግስት ጠርገን ማውጣት ያለበት ፕሮፋይላቸውን እየወሰድክ ያወጣል። አማራ ክልልን ጦርነት ያረዘሙት እዚህ አማራ ክልል መስራት ውስጥ የነበሩ ሰዎች ናቸው ያረዘሙት እንጂ ፋኖ የምትሉት ጀዊሳው እኮ የምትሉት በሰዓታት ውስጥ ያልቃል።
ውስጥ ተቀምጠው አመራር ውስጥ አማራ ክልል አመራር ውስጥ ተቀምጠው የተጫወቱ ጨዋታ ኦሮሚያ ክልል ላይ የኦሮሞ ባለስልጣኖች ናቸው ቁጭ ብለው ቢሮ ውስጥ ሽፍቶቹን እየጠሩ እየቀለቡ እየፈሯቸው ሽፍቶቹን ዘራፊው ይታወቃል። ወንጪ ከተማ ውስጥ ወደ ወንጪ የሚሄዱ ቀን ማታ መቶ ይዘርፈዋል። ከተማ እኮ ነው ይታወቃሉ እነማን እንደሆኑ የዛው ነዋሪዎች ናቸው። መስተዳድሩ ዝም ይላል። ስለዚህ እነዚህን እርምጃ መውሰድ ነው እርምጃ እና እዚህ ላይ አንድ ትልቅ ፕሮግራም ሰራለሁ። ለነገሩ በተለይ ክልሎች ላይ በመሬት ግብር አሁን ህዝብ ላይ አለ ህዝብ ላይ አሁን በቀላቸውን ህዝብ ላይ ነው። ህዝብን እናስበቀሉ ህዝብን እናናድ ነው። ሀገር እንድትበተን ስለሚፈልጉ ህዝብን እናበሳጭው ነው። ህዝብን እንበቀለው ነው። ህዝብ ሲያኮርፍ ይነሳል ነው። ባንክ ውስጥ ብትሄዱ ቢሮክራሲው ይሄ ነው። ቀበሌ ብትገቡ ወረዳ ብትገቡ ህዝቡ ያኮርፍልን ነው። አያኮርፍም ህዝብ ከነችግሩ ይሄን መንግስት ይዘን እንሄዳለን ብሏል። ቆርጧል በቃ እና እናንተ ከድርጊታችሁ ብትቆጠቡ ጥሩ ነው። ምናልባት አንድ ቀን በፎቶ እናወጣችኋለን፣ በስም እናወጣችኋለን። ለክብራችሁ ብለን ዝም ያልነው እንጂ መረጃው ሳይደርሰን ቀርቷል። እያንዳንዳችሁ መረጃው አለን እጃችን ላይ። ያኔ ግን ታፍራላችሁ። መረጃ አቀባይ ሚኒስቴር አለ ከጽንፈኛው ጀርባ። ስለዚህ ከእናንተ ጫካ ሄዶ የሚዋጋው ይሻላል እና እናንተ ላይ ነው። እመጣበታለሁ። ለማንኛውም ውድ አድማጭ ቤተሰቦቻችን እንግዲህ ጦርነቱን ራሱ ሱዳን እንደምትጀምረው ነግራችኋለሁ። ሱዳን እንግዲህ ሐሚቲ ራሱ ለሻቢያ መንግስት መግለጫ ሰጥቷል። ራሱ ጦርነቱን ዛሬም ነገም እንደሚጀምረው እናውቃለን። ሻቢያ ፊቱን አዙሮ ከኢትዮጵያ ጋር ሳይዋጋ በፊት ከሱዳን ጋር እዛው ሂሳብ ልታወራረድ ነው። ከማጋን እንግዲህ የሚቀጥለውን እኛ ይደርሰናል፣ የሆነ ነገር ይደርሰናል። መጨረሻ ላይ ድርሻችንንም ሱዳን ነኝ መወስዱ ብላለች አሉ። እሱን እንከታተላለን። እንግዲህ የገቡ ትግል መጨረሻ ላይ ማፈግፈግ ነው። እያፈገፈጉ ነው። ተበታትነዋል። አመራሮቹም ፋኖ መፍረሱን በግልጽ ወጥቶ ያው ቅድም አሰመቻቸዋለሁ። እንግዲህ በይፋ ወጥቶ ፋኖ የሚባል ኃይል ፈርሷል ብለው ራሳቸው ላሉ በየኤምባሲ የተመደሙ ደሞዛቸው በጥቁር የሚላክ ሞልቷል። ቴንኪው በጣም ብዙ አሉ ነው የሚለው። እንግዲህ ይሄ ነው እንግዲህ ለአሰብ ጉዞ ከልካይ እንደሌለን ያው ትናንት አራግጠናል። ቡሬ ገባን። ከቡሬማ 45 ኪሎ ሜትር ወደፊት ገብተናል ያለ ነው። ከዛም እያለ እንችላለን። አንድ ነገር እየፈለግን ያለ ነው። ትንሽ ነገር ሲጀምሩት ሊጨርሰው እዚህ ላይ ነው ያለ ነው። እንግዲህ ፖለቲካውና ወሬው ዘመቻና ምናምኑ የራሳቸው ጉዳይ ስለሆነ አያገባኝም፣ ብዙ ውስጥ አልገባም። አድማጭ ቤተሰቦቼ ለነበረ ቆይታ ከልብ አመሰግናለሁኝ። በኋላ እመጣለሁኝ። ጎህ ላይ አሻራችሁን አስቀምጡ እየነገርኳችሁ ነው። ጎህ ዋሳኝ ነው። ጎህ ትልቅ ስራ የሚሰራበት ተቋም ነው። ጎህ ላይ ሁላችሁም አሻራ አስቀምጡ ብያለሁኝ። አሻራችሁን አስቀምጡ። አዎ እነሱ ጥይት ለመግዛት እኮ ገንዘብ ይሰበስባሉ። ጥይት ለመግዛት እና እናንተ ለሀገር የማትቆሙበት ምክንያት የለም። ይሄ ነው የፈለገ ቢያደርጉ ካብቹ ውጪ ወደ ውጪ ከነ ችግሩ አለ። ኢትዮጵያ ህዝብ ያዳምጣቸዋል ከነ ችግሩ። በቃ ይሄ መንግስት እንቀጥላለን። የኢትዮጵያ ህዝብ አቋሙ ይሄ ነው። በቃ ይሄ መላችሁ ከ199% ነው አቋሙ ይሄ ነው። ችግር ሳይኖር ቀርቷል፣ ግን ከነ ችግሩ ይዘን እንቀጥላለን። ስለዚህ ሚዲያውን እርዱ። ሁላችሁም እንግዲህ የረዳችሁ ሰዎች በሙሉ ከልብ እናመሰግናለን። እነዚህ ጅሚያው እዛ ድረስ ጎህ ድረስ ሄደው ነው አሻራችሁን አስቀምጠው የመጡት እና አብርሽም ያው እነ ዶክተርም እነ ደረጀም ሁሉም በያቦቱ በያክቱ አቅሙ ያደረገን ያለው ሌሎችም ደግሞ ያው እንግዲህ ከእንግሊዝም ስማችሁ አትጥቀስ ስለምትሉኝ ነው እንጂ በዘረዝራችሁ ደስ ይለኛል። ብዙዎች ጎናችን እንዳላችሁ ማስገር ፈልጋለሁ እና ሁላችሁም አሁንም አሻራ አስቀምጡ። እየነገርኳችሁ ትቆጫላችሁ። መጨረሻ ላይ ሳንረዳ ዳይትን ሳንረዳው ዳይትን ሳናግዘው ሚዲያውን ሳናግዘው የሚል ነገር እንዳይመጣባችሁ እላለሁኝ። ኢትዮጵያ የት ነበረች አሁን የት ነች ያለችው የሚለውን እንግዲህ እሱን አሰማችኋለሁ። ክብር ለኢትዮ ኤርትራ ህዝቦቻችን፣ እንደ ህዝብ ችግር የለብንም ብያችኋለሁኝ። ክብር ለዚህ ጀግና ትንታግ አይበገሬ ንስር አሞራ ማርሽ ቀያሪ መሪ ጠቅላይ ሚኒስትር ዶክተር አብይ፣ ለመከላከያ፣ ለምድር ኃይል፣ ለባህር ኃይል፣ ለአየር ኃይል፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን ኢንሳ አርቲፊሻል ኢንተለጀንስ የደህንነት ተቋሙ እንዲሁም ደግሞ የለውጥ አራማጃሪዎች በሙሉ አንድ ቆጥ አድርጉኝ ያላችሁ ወዳችኋለሁ። ሰላማችሁ ብዝት ይበልልኝ ያልኩኝ እንግዲህ ፕሮግራሜን በዚህ መልኩ እዘጋለሁ ማለት ነው። አዲስ አበባ ዘንድ
ይሄ ደግሞ አሁን ያለው አወራዱ እናንተ ራሳችሁ አይን አይቶ ልብ ይፈርዳል ብዬ ነው። እዩት፣ ያና ይሄንን እዩት። የነበረው ድሮና ዘንድሮ ብዬ ነው ማቀርብልን። እዩት።